በስኬት ውስጥ ያለ ውጣ ወረድ ውስጥ ብዙ ሰዎች አሉ። አብዛኛው ሰው የት ነው ያለው? አብዛኛው ሰው የት ነው ያለው? ወይ ተስፋ ቆርጧል ወይ በስኬት ውጣ ወረድ ውስጥ ነው ያለው። እንግዶችን ስታቀርብ ታስለቅሳለህና ፕላን አድርገህ ቀረኩ እሱ በፊት መጀመሪያ አካባቢ እኔ ማልቀስ እኮ መታደል ነው። ለማህበረሰብ ተቆርቆረህ አዝነህ አይንህም ባካነባ እኮ ማለት አንተ ታድለሃል። አንድ ጊዜ ምንድነው መጋረጃም መውረድ እንደዚህ ገጥሞና አደንግጬ ጓ ብሎ ሲወርድ ምናምን እንዲህ አይነት ነገሮች ድንገት በር የከፈተብን ሰው አለ ያወራል። እንዲህ አይነት ነገሮች አሉ። ግን አይ ቲንክ ያን ያህል ብዙ ከባድ የምንላቸው ነገሮች ግን አልተፈጠሩም እስካሁን ድረስ። የሆነ ሰክሰስፉል የሆነ ሰው በሾርት ከታች በርብሮ ካልሆነ ወይ የሆነ ወርሶ ምናምን ዝም ብሎ ካልሆነ ራሱ ሰልፍ ሜድ የሆነ ደረጃ የደረሰ ሰው ስቶሪ ያለው ማረሳው እንግዲህ አንተም ታስታውሳለህ። በጣም ሆት ኢሹ ነው ኢሹ እና ቀረጻ አድርገን ነገ መተላለፍ አለበት እና ኢሹ በጣም አጀንዳ ነው። ነገ ልናቀርበው ዛሬ ማታ ቀረጽ ነው እና አንተ ነህ እኮ አይደል ለኤዲተር ከዛ ጠፋ፣ የተቀረጸው ነገር ጠፋ። የመጪው ዘመን ስኬት በህልምና በግብ ብቻ አይሳካም። ይልቁንም አስፈላጊ በሆኑ ክህሎቶች ራስን ማብቃት ይጠይቃል። ቢልኮር የአመራርነት ስልጠናና የምርምር ተቋም ሁነኛ የሆኑ ክህሎቶችን ከትምህርት ባሻገር ወጣቶች የሚያስፈልጋቸውን እጅግ ሚና ያላቸውን ክህሎቶችና የህይወት ትምህርቶች አዘጋጅተዋል። በዚህ ዙር የምንሰጣቸው ስልጠናዎች ኢሞሽናል ኢንቴሊጀንስ፣ ፐብሊክ ስፒኪንግ፣ ሰልፍ ሊደርሺፕ፣ ዘ ፊውቸር ኦፍ ኤአይ፣ አንተርፕረነርሺፕ ናቸው። በዚህ ክረምት የተዘጋጀውን ልዩ የክረምት ስልጠና እንድትሳተፉ ይጋብዛል። አድራሻችን ብስራተ ገብርኤል አዶት ሲኒማ 4ኛ ፎቅ ሲሆን ለበለጠ መረጃ በ0979 96 35 35 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ተቋም። ሰላም ጤና ይስጥልኝ። የቢልኮር ፖድካስት ተከታታዮች እንደምን ከርማችኋል? እንደምን ቆይታችኋል? ዛሬ ለየት ባለ ለየት ባለ ዝግጅት ቆንጆ ፕሮግራም ወደ እናንተ የምናስተላልፍ ይሆናል። ለየት ያለ እንግዳ አለን። ቢልኮር ፖድካስት እንግዲህ ላለፉት 62 ተከታታይ ክፍሎች የተለያዩ እንግዶችን በማቅረብ በርካታ ሀሳቦችን፣ ነገሮችን፣ የቢዝነስ ሀሳቦችን እና ፕሮፌሽናል የሆኑ በጣም በርካታ ሀሳቦች የተነሱበት ፖድካስት ነው። ዛሬ ደግሞ የምናየው ከቢልኮር መስራችና ስራ አስኪያጅ እንዲሁም የቢልኮር ፖድካስት ሆስት ከሆኑት ዶክተር ቢላል ሽኩር ጋር ስለ ቢልኮር ፖድካስት አጀማመር፣ ቢልኮር ፖድካስት እንዴት ተጀመረ፣ ለምን ተጀመረ እና የገጠሙትን አዝናኝ ቻሌንጆች፣ አስተማሪ ነገሮች ሁሉ የምንዳስስ ይሆናል። አብራችሁን ቆዩ። ዶክተር ቢላል እንግዳችን ሆነ ስለተገኘ እናመሰግናለን። እንኳን ደህና ቆየን ነው የሚባለው። ያው አንተም ከመጋረጃ በስተጀርባ ያሉ ነገሮችንም ስለምታውቃቸው አንተም ትዝታዎች ካሉ እያነሳ ቢልኮር ከአንድ ምዕራፍ ወደ ሌላ ምዕራፍ የሚሸጋገርበት ጊዜ ነው። አዲስ ነገር የምንጀምርበት ጊዜ ነው እና ይሄን ሰዓት ብሬክ እናድርግ ብለን ነው አይደል የተገናኘ ነው። ስለዚህ እንኳን ደህና ቆያችሁ። እንዳይምታታብኝ ሆስት ነኝ ወይስ ገስት የሚለው ዶክተር ቢላል እንደውም ከሱ ጥያቄ ነው የምንጀምረው። በባክግራውንድ ዶክተር ነህ፣ በደንብ ትምህርት ላይ የገፋው በሕክምና ዶክትሬት እና አሁን ሊደርሺፕ ላይ ደግሞ እየሰራህ ነው እና ቢልኮር ፖድካስት ከመጀመሩ በፊት አይ ቲንክ ብዙ ጊዜ የወሰደው ሆስት ማን ይሁን ነበር የቢልኮር ፖድካስት እና እሱን ነገር እስኪ ሪሊ ለኦዲየንሶቻችን ሼር እንድታደርግ ከሱ ብንጀምር። እንዴት ነበረ ሆስት ማን ይሁን ብለህ ነበር ያሰብከው እና ሆስት ለመሆን ስታስብ የከበደ ነገር ምን ነበር? አይ ቲንክ ወራት ፈጅተዋል። በዛ ምክንያት ብቻ ማለት ነው። ቢልኮር ያው ከተጀመረ ተቋሙ ቆየት ብሏል አይደል? 3 ዓመት ተኩል አካባቢ ነውና ሀሳቦቻችንን በስልጠና ከምንሰጠው በተጨማሪ ሰዎች ጋር እንዲደርሱ፣ ሰዎች ትምህርት እንዲያገኙ ማድረግ እንዳለብን እናምን ነበርና በቃ ፖድካስት ነው የተሻለ ፕላትፎርም ብለን ከወሰንን በኋላ ፖድካስቱን ማን ሆስት ያድርገው የሚል ጥያቄ ተፈጠረ እና መጀመሪያ እኔ በፍጹም ማድረግ አልመሰለኝም። ለምን እኔ ሆስት ጋዜጠኛ
ነው ብዬ ነው የማስበው። እና ያኔም በነበረኝ እይታ የሆኑ ሰዎችን ሳማክር አንተ ነህ መሆን ያለብህ ብሎ አሉኝ። እና አንተም እንደዛው እያልከኝ ነበር። ግን ለማመን በጣም ወራት ፈጀብኝ። ለምን አንደኛ እኔ ሚዲያ ላይ የመቅረብ ምናምን ችግር የለብኝም፣ ብዙ ቦታ ከዛም በፊት ኤክስፒሪየንስ አለኝ። ግን ብዙ ጊዜ ሚዲያ ላይ የመጠየቅ እንጂ የመጠየቅ ልምዶ የለኝም። ኦፍኮርስ ቢልኮር ሴሚናር ላይ ገስቶቼን ልጠይቅ እችላለሁ አንዳንዴ። ግን ይሄ እንትን ነው የረጅም ጊዜ ቆይታ ነው። ላይክ በየሳምንቱ ነው የሚደረገው። ከዛ ደግሞ ይሄን ነገር ሆስት አድርገህ ራስህን በውስጥ ለረጅም ጊዜ ፕሬዘንት ማድረግ ኮሚትመንቱ የአንድ ቀን የሁለት ቀን ቢሆን በጣም እንትን ነው። ፕላስ እኔ ነኝ ወይ ዘ ራይት ፐርሰን? የምር ጥያቄ የነበረው ትክክለኛው ሰው እኔ ነኝ ወይ? የተሻለ ሰው ቢያደርገው በዚህ ኤሪያ ላይ የበለጠ የሚል ሀሳብ ነበረኝና ግልጽ ያለ ነገር አልነበረኝም። እና እሺልና መልሼ ደግሞ ሳስበው ኧረ ቆይ አይደል ሌላ ሰው ነው መሆን ያለበት። ኢቨን ሰዎችን አናግሬያለሁ፣ ያውቃሉ። አሁን ራሱ ሄጄ ሆስት እንዲሆኑ ማለቴ ነው የሆኑ ሰዎችን ሄጄ ሳልናገር አንተ እኮ ነህ ግን ብትሆን የሚሻለው የሚል ነገር ምን አይተውብኝ እንደሆነ አላቅም። ለካ ከዛ አሳመኑኝ። በምን አሳመኑኝ? የሌላ ሀገርም ትልልቅ እንትኖች ፖድካስቶችን እየወሰዱ ራሱ እኮ ነው ውስጥ የሚያደርገው። ብዙ እነ ጆርዳን ፒተርሰን ትልልቆቹ ሰዎችም ሳይኮሎጂስቶችም ሌሎቹም ብዙ ባለሙያዎች ፕሮፌሰሮች ምናምን ሁላ ፖስት የሚያደርጓቸው ፖድካስቶች አሉ። እና አይ የግድ እኮ ጋዜጠኝነት ማለት አይደለም የሚል ነገር ሲሉኝ ብዙ አንገራገርኩ። ያው መጨረሻ ላይ እጅ ሰጠው መሰለኝ ገባሁበት። መጠየቅ ወዳለሁ በኔቸሬ በባህሪዬ። ግን የምጠይቀው ከመጋረጃ ከካሜራ በስተጀርባ አብሬ ሻይ ስጠጣ ምናምን ብዙ ጊዜ ጠይቃለሁ። ሰዎችን ጥያቄ መጠየቅ ወዳለሁ፣ ማዳመጥ ወዳለሁ። ኳሊቲዎቹ አሉኝ ብዬ አስባለሁ። አንዳንዶቹ ግን በቃ ወስኜ ለመግባት ግን እንደዚህ ትንሽ ያዝ ያደረገኝ ነገር ያለ አይመስለኝም። እና ያው ፋይናሊ በቃ ተፈረደብኝ። የመጀመሪያውን ቀን ፖድካስት ኢንተርቪው ስታደርግ ወይም ሆስት ስታደርግ የተሰማህን ስሜት ታስታውሰዋለህ? የመጀመሪያውን እንግዳ ማይክ ይዘህ ቢፎር ዛት ተዘጋጅተህ ምናምን ያቀረብከውና ሞመንቷን ታስታውሳለህ? አዎ በደንብ ነው ማስታውሰው። ያው የመጀመሪያዎቹ ላይ በጣም ብዙ ተዘጋጅቻለሁ። ማናቸው ከዘጋጃለሁ ያላየው ቪዲዮቸውን የለም። በቃ ስለነሱ በደንብ ደውዬ ሁላ እንደውም አንዱ ተገርመዋል። ጠርቼው ከእንትኑ በፊት አብረን ሻይ እየጠጣን ብዙ ስናወራ እንደዚህ ነው ሌላም ስራ ስሰራ ምናምን ብሎ እያለብን በጣም ብዙ ጥያቄ እየጠየቅኩት ኪሪየስ ሆኜ ምናምን ነበር። እና ግን ረጅም ሰዓት አሁን ማስታውሰው ዝግጅቱም ረጅም ሰዓት ፖድካስቱንም ሰዓቱን ሳናቀው በጣም ሄደ። 4 ሰዓት ምናምን ቀረጻ። እኔ መሰለኝ 1 ሰዓት የቆየን ነው። እና ረጅም ሰዓት እና ምንድን ነበረ የተሸወድኩት የሚመስለኝ ሙሉ ነገራቸው ይመስጠኛል። እና ሁሉንም የልጅነታቸውንም ምናምን እንደ ባዮግራፊ ነው ማድረገው። እና ሙሉ በቃ እንግዲህ ፖድካስት ላይ ትምህርት አለ፣ ስለሆነ ጉዳይ ላይ ነው አብዛኛውን ሰዓት የምታወራው። እና እኔ አስታውሳለሁ የመጀመሪያ እንግዶች የዶክተር መሐመድ ሽኩርና መሐመድ ኦፊስቴክ ነበሩና ሁለቱም ጋር በቃ ከእንትን ጀምሮ እስከ ምናምን ያለው ሙሉ ተዘጋጅቼ ሙሉ ነው። እና ሰዓት አልበቃ ብሎ 30 ምልጦን ምናምን ሳናውቀው ሰዓቱንና ትንሽ ይሄ ምንድነው ልምድ ማነሱ ፎከስ እንዳላረግና ሁሉ ነገር ለእኔ በቃ ምርጥ ለእኛም አድካሚ ነው አደለ? ረጅም ሰዓት አይበቃውም እንዴ እስክትሉ ድረስ እኛም ያው ተመስጠን ያው ፈርስት ታይም ሲሆን ግን የሚመስጡ ነበሩ ሁለቱም ስቶሪዎቹ በጣም የሚገርም። ዶክተር መሐመድ ሽኩር አሚን ሆስፒታል ባለቤትም የሚገርም ስቶሪ ነው ከልጅነቱ ጀምሮ ምናምን ረጅም ነገር ብናቀርበም አሁንም ደስተኛ ነኝ ሙሉ በማቅረባችን። የመሐመድ ኦፊስቴክም አክቹዋሊ ሙሉ አልቀረበም፣ የተለቀቀው ግማሹ ነው፣ ግማሹን አስቀርተነዋል። የእሱም በጣም የእስር ቤት ታሪኩ የቢዝነስ ታሪኩ ብዙ ታሪኩን ያየንበት ነው። እና ለካ ይቻላል አልኩኝ። በቃ እንዲህ ከሆነማ አይ ቲንክ ይዤው መቀጠል አለብኝ ብዬ ወሰንኩኝ ማለት ነው። ቴንኪዩ ዶክተር። አሁን ወደ ዋናው ጥያቄ ሊገባል። ቢልኮር ፖድካስት እንዴት ተጀመረና ከዛ በፊት ግን ለምን ተጀመረ የሚለው ሀሳብ ላይ በደንብ እስኪ
ከፕሮሰሶቹ አሉ ከመጀመሩ በፊት ዝግጅቱ፣ ኢኩዊፕመንቶቹን ማሟላት፣ ፕሮዳክሽኑ ባይሰልፍ በ3 ካሜራ ነው የሚቀረጸው። የራሱ ፕሮዳክሽን አለው ከትሬኒንጉ በተጨማሪ እና ማይክ ኤቭሪቲንግ ጥርት ብሎ ነው ስቱዲዮ እዚሁ አንተ ኦፊስ ላይ ያለ ስቱዲዮ ነው። እና እንዴት ተጀመረ ፕሮሰሱን ለምን ተጀመረ እና ከተጀመረስ በኋላ አሁን ላይ ያለህን ስሜት እስኪ ይሽራል። በጣም ጥሩ ጥያቄ ነው። ለምን ተጀመረ የሚለው ዋና ነገር ይመስለኛል። እንግዲህ በስልጠና የምንደርሳቸው ሰዎች የተወሰኑ ሰዎች ናቸው እና ብዙ ሰው ጋር መድረስ አችልም፣ ሊሚትድ ነው እና እንዴት መስፋት እንችላለን? ሀሳቦቻችን አሎኪንግ ፖቴንሻል ክሬቲንግ ቫሊዩ ነው የቢል ኮር ሞቶ እና እንዴት ነው ብዙ ሰው ጋር መዳረስ ምንችለው ስንል ኤዘር ቴክኖሎጂ ነው ኦር ሚዲያ ነው። ሁለቱን ለየን፣ ስትራቴጂክ ፕላን አወጣን እና እዛ ስትራቴጂክ ፕላን ላይ ሁለቱ ናቸው። ቅድሚያ ሚዲያው መዳረስ አለበት በሚዲያው በኩል አለን እና ምን ብሊፍ ነበረን። ብዙ ፕሮብለሞች አሉ እኛ ሀገር፣ ብዙ ደግሞ ስኬታማ የሆኑ ሰዎች አሉ ወይም ስራቸውን የሚያውቁ ሰዎች አሉ። እነሱን አይነት ከነሱ የምንወስደው ትምህርት ግን ብዙ ሚዲያ ላይም ሲቀርቡ ምናምን የሆነ ስኬታቸውን እንጂ ከስኬታቸው በስተጀርባ ያለውን ነገር በደንብ አልወጣም ብዬ አምናለሁ። እና ለምሳሌ አንድ ሰው ጥሩ መኪና ሊነዳ ይችላል፣ ትልቅ ድርጅት ሊኖረው ይችላል፣ በቢሊየንስ ብር ሊያንቀሳቀስ ይችላል፣ ወይ በሙያው ፕሮፌሰር ሆኖ ሊሆን ይችላል። እና እኔ በጣም እርግጠኛ የሆንኩት ነገር ከዛ ሁላ ሂደት ውስጥ ከበስተጀርባ ብዙ ነገሮች እንዳሉ አምናለሁ። ቢሃይንድ ዘ ከርቴን፣ ከመጋረጃው በስተጀርባ እነሱ ነገሮች ግን በደንብ እንዳልወጡ ፊል አደርጋለሁ። ለሰው ደግሞ የሚጠቅመው እሱ ነው ብዬ አምናለሁ። የደረሱበት ቦታ ኢንስፓየር ሊያደርግ ይችላል፣ የመጡበት መንገድ ግን የምር ማይንድ ሴትህን ሊለውጥ ይችላል። እና የእነዚህ ሰዎች ማይንድ ሴት፣ የእነዚህ ሰዎች ኮሚትመንት፣ የእነዚህ ሰዎች ኢሞሽን፣ የእነዚህ ሰዎች ጽናት ምናምን የሚባሉ ነገሮች ከሰው ሰው ቢለያይም ግን አለ ብዬ አምናለሁ። በጣም ነው ማምነው። ያን እርግጠኛ ነኝ እኔ። በቃ የሆነ ሰክሰስፉል የሆነ ሰው በሾርት ከታች በርብሮ ካልሆነ ወይ የሆነ ወርሶ ምናምን ዝም ብሎ ካልሆነ ራሱ ሰልፍ ሜድ የሆነ ደረጃ የደረሰ ሰው ስቶሪ አለው፣ ታሪክ አለው። ያንን ታሪክ እንግዲህ ከራሱ ከሰውየው እኔ በመጠየቅ እሱ በመመለስ በዲስከሽን ውስጥ እንዲወጣ ማድረግና የትም ቦታ ያለ ሰው ሀገር ውስጥም ውጭም ቋንቋችንን መስማት የሚችል ሰው ሁሉ አሃ እንዲል ለካ ይሄም አለ፣ በስኬቱ ኢምፕረስድ እንዲሆን ብቻ ሳይሆን ፕሮሰሱንም ኢንጆይ እንዲያደርግ ያለበት ፌዝ ላይ ምናምን ነገር ኦኬ ለካ ኖርማል ነው፣ እዚህ ጋር ፌል ማድረግ ለካ ኢትስ ኦኬ፣ ለካ እዚህ ጋር 10ኛው ላይ ተሳክቶለት ነው በአንደኛው የተሳካለት መስሎኝ እኔ 2 ፌል ሳረግ በቃ የሆነ የተረገምኩ ነገር ነኝ ወይ የሆነ ችግርማ አለብኝ አይሆንልኝም ብሎ የሚቀመጥ ብዙ ሰው አለ። እና ስኬትን ብቻ ለማውራት ሳይሆን በስኬት ውስጥ ያለ ውጣ ወረድ ውስጥ ብዙ ሰዎች አሉ። አብዛኛው ሰው የት ነው ያለው? አብዛኛው ሰው የት ነው ያለው? ወይ ተስፋ ቆርጧል ወይ በስኬት ውጣ ወረድ ውስጥ ነው ያለው። ተስፋ የቆረጠውን ተስፋ ለመስጠት፣ በስኬት ውጣ ወረድ ውስጥ ሆኖ ሊደክሙ ያለውን ሰው እንዳይደክምህ ለማለት አይደለ? ስለዚህ ያንን ለማሳየት ነውና ምንድነው እንደውም ታስታውስ ከነበረ ስናወራ የነበረው ህይወትና ስራ እንደነበር። ህይወትና ስራ አሁን ብዙ ቦታ ደግሞ ስለ ስራ ብቻ ይወራል፣ ስለ ቢዝነስ ብቻ ይወራል። የሆነ ቦታ ደግሞ ስለ ትዳር፣ ስለ ህይወት ይወራል። ግን አንድ ሰውን እኮ ሁለት አትከፍለውም። አሁን ቢላል ስራም አለው ህይወትም አለው። በስራ ውስጥም ህይወት አለ። የሁለቱም ኮምቢኔሽን እንደው ለነገሩ ያህል ሰው ይከፋፈላል እንጂ እኮ እኔ ስሜት አለኝ፣ ቤተሰብ አለኝ፣ ስራ አለኝ፣ ስራዬ ውስጥም ደግሞ ሰዎች አሉ፣ ስራ ውስጥም ህይወት አለ። ቅልቅል ነው። ስለዚህ ይሄን ቅልቅል ሚክስ ሰምሃው በእኛ ፖድካስት በስራና ህይወት ባለው መስተጋበር ውስጥ ኢሞሽኑን፣ ስራውን፣ የቢዝነስ ምናምን ፎርሙላውን ብቻ አይደለም ሰውየው ማንነቱ ላይ ስሜቱ ላይ ያለውንም ነገር ቀላቅሎ የማውጣት ሪያሊቲ እሱ ስለሆነ ፍላጎት አደረብን። ስለዚህ ቢልኮር ላይ ጥሩ ደረጃ ላይ የደረሱ ወይም በሀብታቸው ወይ በእውቀታቸው ወይም ደግሞ ከኤ ወደ ቢ የተሻገሩ የሆነ ጉዞን እየሄዱ ያሉ ሰዎች ካሉ ከነሱ ምንቀስመውን ነገር አባስተን ለሰዎች እናድርስ። ሰዎችም በዛ ትምህርት ወስደው
ባሉበት ስራ ላይ ይበርቱ የሚል እሳቤ ያዝንና እንግዲህ በሚዲያ ብቅ አልን። ይሄ ነው መነሻችን። ለምን ካልከኝ አንሎኪንግ ፖቴንሻል ክሬቲንግ ቫሊዩን አዌርነስ ክሬት ለማድረግ ሶሳይቲው ጋር የመጣንበት ነው። ብዙ ፕሮብለሞች ነው ያሉት እኔ ኢትዮጵያ ውስጥ በጣም ብዙ አስታውሰህ ጽፈን ነበር የዘረዘርናቸው። ስንጀምር እኮ በጣም አስበንበታል እኮ እንደዚህ ሰው የሚያስብ አይመስል ረጅም ሰዓት። እስኪ ምንድን ናቸው ፕሮብለሞቹ ከትምህርት አንጻር፣ ከስራ አንጻር፣ ከእንዲህ አንጻር ይሄ ሁላ ፕሮብለም አለ። እሱን ፕሮብለም መነሻ እናርግና ሰምሃው በአቅማቸው ሶሉሽን ክሬት ያደረጉ ሰዎችን እናምጣና ፕሮብለሙን እንዴት አዩት፣ እነሱ በህይወታቸው ውስጥ እንዴት አለፉት የሚለውን እያያያዝን እንሂድ ብለን ነው የጀመርነው። እንግዲህ ስንጀምር ካሜራውም አልነበረም፣ ቦታውም አልነበረም። ኢቭን ፖድካስት ምንድን ነው የሚያስፈልገው የሚለው ራሱ አንዳንድ ስሞቹ ለእኔ አዲስ ነበሩ ምናምን። የውጮቹን ስናይ የብዙ ፖድካስት እንትን የሀገር ውስጦችን ስናይ ካሜራ ራሱ መረጣ ከውጭ ለማስመጣት ከዚህ በቃ በጣም እንሳሳ ነበረ። ለምንጀምረው ነገር ለኮንተንቱ እንሳሳ ነበረ። ሰምሃው ደግሞ አትሊስት ስታንዳርዱንም እንዲጠብቅ እንጨነቅ ነበር እና ትንሽ ታሽተናል ለመጀመር ብዬ አስባለሁ። ፋይናሊ ግን ያው ዛሬ እንግዲህ 62ኛ ነው አይደል? 62 ጨርሰን እረፍት አድርገን እንደውም አንድ ስቴፕ ከፍ እናድርገው ወደሚል ደርሰናል ማለት ነው። how do you feel ዛሬ ላይ ሆነ ስታይ ያንተ ቦታ ላይ ሆኜ ስታይ? ያ በጣም እኔ ምን መሰለ እኔ በፍጹም አሁን ቢላል ቢልኮር ፖድካስት በሚል ብራንድ ይደረጋል ብዬ በህይወቴ አስቤ አላቅም። ግን ሆነ ለመሰለ እኔ እንግዲህ ብዙ ስራ እንዳለኝ ታውቃለህ። ዩኒቨርሲቲ አስተምራለሁ፣ ቢልኮር ስልጠና ሰጣለሁ፣ ቢዝነሶች ላይ አማክራለሁ፣ ዘርፈ ብዙ ነገሮች ላይ እንጌጅ ማህበራዊ ጉዳዮች ላይ እንጌጅ አደርጋለሁ እና ቢላል ሪሰርቸር ነው። ሪሰርቸር ብባል ኦኬ ጊቭ ሴንስ፣ አስተማሪ ብባል አስተምራለሁ ኦኬ፣ አሰልጣኝ ብባል ነው። ግን አስቤው አላቅም ቢላል ፖድካስት ቢልኮር ፖድካስት ቢልኮር እንደሚባል ኤክስፔክት አደረጋ ቢልኮር ፖድካስት አልጠበቅኩም። እና አንዳንድ ሰዎች በሱ ብቻ ሚያቆኛሉ በጣም በርካታ ሰው እና በቃ ሌላ ህይወት ራሱ ያለኝ አይመስላቸውም። ይሄ ዋና ጉዳይ ይመስላቸው ረስተውታል፣ አያቁምም። ይሄ በዚህ ነው ግን ቢልኮር ፖድካስት መጣ ምናምን ክፍለ ሀገርም ሄጄ ወደ ነገር ልስጣራ ቢልኮር ፖድካስት መጣ ቢልኮር ቲዩብ መጣ ሲሉ ይገርመኛል፣ እገረማለሁ፣ አላምንም እንዴ እኔ ግን አይ ቲንክ ለካ ሚዲያ ፓወርፉል ነው። ሰው አንተ የፈለገ ስራ ብትሰራ ሚዲያ ላይ የሚያይ ሰው በጣም እሱ ነው ኢንፍሉዌንስ የሚያደርገው እና በዛ አም ሃፒ ማለት በጣም ጥሩ ሄደናል ብዬ አስባለሁ። እንትናችንን ጠብቀን ቫሊዩአችንን ጠብቀን ትግል እኮ አለው አደለ? በቫሊዩ እና በቫይራሊቲ መካከል ቫሊዩ ኤንድ ቫይራሊቲ ሴትህን ጠብቀህ በቃ በምታምንበት ነገር ላይ መስራትና ኮንሲስተንት መሆን ከባድ ጥንካሬ ይፈልጋል በዚህ ዘመን። ጀስት ቫይራል ብቻ ለመሆን ብለህ ስታስብ ግን ቬሪ ሲምፕል ነው። አሁን እኔ እናንተ እዚህ ጋር ቫይራል እናድርገው ብንል የሆነ ነገር መስራት እንችላለን። የሆነ ነገር መስራት እንችላለን። ግን ለሰው የሚመጥን ነገር ቁም ነገር ያዘለ ነገር ቫይራል ሆነም አልሆነም ሚሆን ጊዜ አለ ማይሆን ጊዜ አለ። ግን ቢሆን ደስ ይለናል እኮ ሰው ጋር ቢደርስ ብዙ ሰው ጋር ቢደርስ። ግን እሱ እንዲደርስ ብለን ማይሆን ነገርም አናቀርብም ማይሆን ሰውም አናቀርብም። ታግለናል ብዬ አስባለሁ። አም ሃፒ እንደዛም ሆኖ መቀጠሉ ራሱ በመሀል የሚወጡ ማለት ኤዲት ሲደረጉ ውስጥ ነገርም አሁን ሰዎች ያው ኤዲት የተደረገውን አይደል የሚያዩት። እያንዳንዱን ወርድ በወርድ ይቺን ፓርት አውጣት ይቺን ምናምን የምትለው ራሱ ያንን በደንብ ያሳያል። ምን ኃላፊነት እኮ ነው ሙራድ፣ ኃላፊነት ነው ማለት አንተ እዚህ ጋር ማይኩን ስለያዝከው ካሜራውን ስለያዝክ ቀላል እኮ ነው። ማይኩን በሆነች ገንዘብ ይገዛል፣ ካሜራውን በሆነ ገንዘብ ይገዛል። አሁን እንደዛ እኮ ነው። ስለዚህ ሁለቱ አለኝ ብለህ የፈለከውን ነገር አንተ እንዲታይ ብለህ የፈለከውን ነገር በዚህ ዘመን አድርገህ ብትለቅ ከሰው ልታጣላ ትችላለህ። የሰውን ስነ ልቦና ልትጎዳ ትችላለህ። ሰውን ወደ ማይሆን አቅጣጫ ልትመራው ትችላለህ። ሊመስለው ይችላል፣ ታታልለዋለህ። አሁን አቴንሽን ኢኮኖሚ አይደል የሚሉት። በዛ ፕሪንስፕል ሰውን አቴንሽን ብቻ ለመሳብ ብለህ ጋርቤጅ ነገር ወጣቱ ላይ መርጨት፣ ማይጠቅም ነገር ቆሻሻ ነገር ረጭተህ
መሆን ህሊና ራሱ ከሚፈቅድ አይመስለኝም። እና አንዳንዴ ብዙ ጊዜ እኛ የሚመጡ እንግዶች በቃ በጣም የሚቆረጥ የለውም፣ ግን አንዳንዴ አልፎ አልፎ ሲገጥም ራሱ አይቺ ነገር ትቅርብን ብለን ብዙ ጊዜ እናውጣታለን። አዎ ትክክል። ቴንኪዩ ዶክተር። በጣም አሁን ብዙ ሰዎች የሚጠይቁት ጥያቄ ነው እና ኮመንት ላይ ከተወሰደ ነው። ከመጠየቅ በፊት አይሚን እንግዶችን ከመጋበዝ በፊት በደንብ ዝግጅት እንደምታደርግ እኔም አውቃለሁ። ግን ዛሬ አንድ የተነሳው ማለት ብዙ ጊዜ የሚነሳው ጥያቄ ለእንግዶችን ስታቀርብ ታስለቅሳለህ እና ፕላን አድርገህ ቀረኩ። እሱ በፊት መጀመሪያ አካባቢ አስለቅሳለህ። በቅርቡም በቃ ያለቀሱ እንግዶች አሉ፣ ወይ ደግሞ በጣም ኢሞሽናል ሆነው ሲያወሩ የሚታይ ነገር አለና ስንት እንግዳ አስለቀስክና ለምንድን ነው ብታስለቅሳቸው የሚል ጥያቄ ይነሳባል። በተለይ መጀመሪያዎቹ አካባቢ እኔ ራሱ ግራ ገብቶኝ ነበር እና ሰውም ሲጠይቅ ያለው ማንን ነው የምታስለቅሰው? በተለይ ኡስታዞቹ ማንን ነው አሁን ደግሞ ልታስለቅስ ነው ምናምን የሚል አይነት፣ በኋላ ላይ እንኳን እየቀነሰ መጣና እኔ እንደውም ቀንሰ ነው የተለቀሰውን ሁሉ ብናቀርብ አይ ቲንክ የተቋረጠም ፖድካስት አለ ካስታወስክ፣ በለቅሶ ምክንያት ማለት ነው። እና እኔ ማልቀስ እኮ መታደል ነው። ሰው እንዴት ነው የምሬን እኮ ነው ማልቀስ፣ ማህበረሰብ አስጨንቆ ለማህበረሰብ ተቆርቁረ አዝነ አይንህም ባካነባ እኮ ማለት አንተ ታድልሃል። ሰው ለብዙ ነገር ሊያለቅስ ይችላል፣ ግን የምር ጣፋንታ አሳስቦ፣ የመጪው ዓለም አሳስቦ፣ ህዝብ አሳስቦ፣ እምነት አሳስቦ፣ ወይም ደግሞ ስታገለግላቸው ያሉ ሰዎች የገጠማቸውን ነገር አይደል ያ አሳዝኖ ለነዛ ሰዎች አዝነ ማንም ሚዲያ ላይ ማልቀስ አይፈልግም ከአቅሙ በላይ ካልሆነ በስተቀር። እና ቤቱ እኮ ያለቅሳል፣ ሲገጥመው ያለቅሳል። ያ ኖርማል ሚዲያ ላይ እኔም ብችል እነሱም ቢችሉ ማልቀስ እንትን አይደለም። ከዛ ገንፍሎ የወጣ ነገር ማለት ለእኔ መልእክቱ ምንድን ነው? ኮዝ አላቸው ማለት ነው። እነዚህ ሰዎች ያለቀሱበት ነገር ውስጣቸው ጋር በጣም አታች ያደረጉበት ነገር ነው። እና ምናምና ላየው አንዱ እኮ ነው ከመጋረጃ በስተጀርባ ሲባል ይሄም ጭምር ነው። ሙሉ በሙሉ ቆርጠን ማናወጣበት ምክንያት ምንድን ነው? ሪል መሆን አለበት፣ ኦተንቲክ መሆን አለበት። ገባ? ሪል ነገር ነው መሆን ያለበት በተቻለ አቅም። ስለዚህ ሪል የሆነን ነገር ለቅሶ አለ አይደል? በሪል ላይፍ ውስጥ ደስታ አለ፣ ቁጭት አለ አይደል? ሀዘን አለ። ብዙ ነገሮች ነው ሰው ላይ የሚገለባበጡት። እና የሚስቁም እኮ አሉ። ለምን ይስቃሉ ብሎ የጠየቀ ሰው ለምንድን ነው? በጣም እኮ ነው የምንስቀው አይደል? አንዳንድ እንግዶች ጋር ለምንድን ነው ቢላል በጣም እንዲህ የምታስቃቸው ሚል የለም። ግን ለቅሶን አየህ እንደ ምን አይተነዋል ማለት ነው። በቃ እንደ ከባድ መጥፎ ነገር ወይም አይፈልግም ብቻ አስፈሪ ነገር ምናምን ስላየ እንጂ እኔ አንዳንዴ አንተም እኮ ታለቅሳለህ አንዳንዴ። ያው እኔ ምን መሰለህ በባህሪዬ አሁን ፖድካስት እየሰራው አይደለም የእውነት በተለይ በጣም ጥሩ ነገር የሚያቀርቡ አብዛኞቹ ያቀርባሉ ሰዎች ሲሆኑ እኔ ከነሱ ጋር አብሬ ነው ፍሎ ማደርገው። ስለዚህ ኖርማሊ አብሬ ቁጭ ብዬ አንድ ሰው የሚያሳዝን ስቶሪ ነግሮኝ እንባው ሲመጣ ለምን እንባይ አይመጣም? ገብቶሃል አይደል? ስለዚህ እኔ ስለ ካሜራው አይደለም ማስበው፣ የምር እዛ ስቶሪ ውስጥ እገባለሁ። ስለዚህ በጣም ነው የምታገለው ለመያዝ ራሱ ማለት ነው። አልፈልገውም ማልቀሱን። እና አንዳንዴ ውስጥህን የሚነኩ ነገሮች ይመጣሉ ማለት ፖድካስቱንም እኮ የሚጀምረው የሆነ ኮዝ ከሌለህ እኮ ትክክል አይደለም እኮ። የሆነ ኮዝ ኖሮ ሲጀምር እኮ ነው የሚጣፍጠውም። እና ከኮዝ ጋር የሚገናኝ የማህበረሰብ ቁስል፣ የግለሰቦች ቁስል፣ ግለሰቦች ለስኬት በሚያደርጉት ጉዞ ላይ የሚገጥማቸው ነገር አይፊል ዘም በቃ እሱ እኮ ነው። ፊል ካረከ ደግሞ እንባህን አንተ እንዲህ አትይዘውም። ከመጣብህ በቃ ሲፈስ ይፈሳል። እንድ መፍሰሱም ደግሞ መጥፎ ነገር ነው ብዬ አላምንም። ጥሩ ነገር ነው ብዬ ነው ማምነው። እኔ አላምንም ወንድ ልጅ አያለቅስም ምናምን የሚባል ነገር። ወንድ ልጅ ባያለቅስ እንባ አይፈጠርለትም ነበር። ሴት ልጅ የሚያለቅሰው የሴት እንባ ይፈጠራል፣ የወንድ እንባ አይፈጠርም ነው። ለምን የወንድ እንባ ተፈጠረ?
ምን ማለት ነው ይሄ ጥንካሬ አይኑረው ምናምን እያልኩ አይደለም። ጠንካራ መሆን አለበት፣ ብዙ ነገር መቻል አለበት። ግን አንዳንድ ጊዜ ግን ዊክ መሆንም ስትሬንግዝ ነው። የሆነ ማዘንም እዝነትም ርህራሄም ጥንካሬ ነው። አሁን እዝነት ርህራሄ ምናምን ሰው ዊክ የሆነ ሰው ይመስለዋል ብዙ ጊዜ። ለዛ ነው ወንድ እንዴት ምናምን የሚሉ፣ ግን ዊክነት አይደለም። ገብቶሃል አይደለ? ረቂቅነት ነው፣ ጥልቅ ፍቅር ነው፣ ጥልቅ ኢምፕቲ ነው። ገባ? ስለዚህ እኔ ብዙ ችግር የለም ብዬ ነው ማስበው። በኋላ ግን አብዛኞቹ የጋበዝኳቸው ሰዎች ያው ብዙ እንደዛ አይነት ነገር እየቀነሰ መጣ። ለምን ቀነሰ? እንዴት? አይ ቲንክ የሰዎቹ ከጥያቄህም ጋር አክቹዋሊ ምናልባት ያላነሳው አንዱ የሚያስለቅሳቸው ጥያቄህም ነው። በቃ ኢሞሽናል የሚያደርጋቸው ትሪገር ታደርጋቸውና ለምን ባይኖርስ ባይሆንስ ምናምን በጣም ቫሊ በሚያደርጉት ነገር ነው እኔ ስሰማ ማለት ነው። እንደዚህ አይነት ነገር ነው እና ጥያቄ በራሱ ያስለቅስ ነበረ የሆነ ታይም ላይ። ትክክል። ምን መሰለ የሰውን ቫሊዩ የሚያደርገውን ነገር ማወቅ ነው አንዱ እኮ ከመጋረጃው በስተጀርባ ማለት እኮ እሱ ነው። ምንድን ነው ለሱ ኢምፖርተንት የሆነው ነገር? ለምሳሌ ለሱ ኢምፖርተንት የሆነው ነገር ቤተሰብ ከሆነ ወይም ስራ ከሆነ ወይም እምነት ከሆነ እሱ ያመነበትን ሲነግር ባይሆንስ፣ ይሄ ባይሳካስ፣ ፌል ቢያደርግስ ስትለው የምር የሚፈልገው ነገር ከሆነ አይችልም። ወዲያው እምባው ይቀድሟል። ለእኔ ባይዘው ቫሊዋቸው መሆኑን ማረጋገጫ ነገር ነው ሲያለቅሱ። ምክንያቱም አንዱ የቫሊዩ ቫሊዩ ብሎ ፈረንጆች በዚህ ቼክ አድርጉ ይላሉ አይደል? የሰው ቫሊዩ መሆኑን የሆነ ነገር እሴት መሆኑን ለማወቅ የምጠይቃቸው ጥያቄዎች አሉ። ምን ያህል ይሄን ነገር ትፈልገዋል? ምን ያህል ቅድሚያ እንዲህ ኤክስፒሪየንስ ምናምን እና ከእንባ በላይ ቫሊዩን የሚገልጽ ነገር የለም። ዝም ብለህ እኮ እንባህን አታፈስ። ስለዚህ ዋጋ የሰጠኸው ነገር ነው ወይ የቆሰልክበት ነገር ነው። የቆሰልክበት ዋጋ የሰጠኸው ነገር ላይ ስትቆስል የምታነባው እንባ ከባድ ነው። ስለዚህ ጥያቄዎች የትሪገር ማድረጌ እንዲያለቅሱ ሳይሆን ቫሊዋቸው መሆኑን ያረጋግጥልኛል። ዝም ብሎ ለምሳሌ የሆነን ሰው በጣም እንደዚህ ምናምን ብሎ ከዛ ምን ችግር አለው ብታጣውስ፣ ባይኖርስ፣ ቢቀርብህ ስትለው ይቅራ የሚልህ ከሆነ ዩል ፊል ኢት። ምን ማለት ነው ለአንተ ስራ ይሄ ሁላ ባትለፋስ ትለዋል። አሁን አንድ ሰው የሆነ ባትለፋስ ምናምን ስትለው ይላል። እናቴስ የሆነ ነገሬስ እንዲህ ሲልህ፣ ሀገሬስ እምነቴስ የሆነ ነገር ሲልህ አይችልም። እንባው ይመጣል። ለምን? ለፍቶለታል፣ ታግሎለታል፣ ኤክስፒሪየንስ አለው፣ ትዝታ አለው ምናምን። ስለዚህ የቫሊዩ የፓሽኑ የኤክስፒሪየንሱ መገለጫ አንዳንዴ እንባ ነው፣ አንዳንዴ ትዝታ ነው። በእንባ ስላላወጡ ቫሊዋቸው አይደለም እያልኩ አይደለም። ገባህ? አንዳንዴ ጥሩ ማለት ቫሊዩን ጥሩ እየተንከባከብክ መስመር ይዞልህ ሲሄድ ፈገግም ብለህ እኮ ታልፋለህ። አንዳንዴ ግን አንዱ መንገድ ግን ያ ነው። ትሪገር ማረገው እኔ እንባቸውን ሳይሆን ትሪገር ማረገው ዋጋ የሚሰጡትን ነገር ለማወቅ ነው። ኢንተረስቲንግ። ሌላው ጥያቄ አሁን እንግዲህ 62 ኤፒሶዶች ቀላል አይደሉም እና ቢልኮር ፖድካስት ላይ ያሉት ሁሉንም ኮንቨርሴሽኖች የሰማ ሰው በጣም በቂ ትምህርት ያገኛል ብዬ አስባለሁ። ላይፍ ሌሰንስ፣ ፕሮፌሽናል የሆኑ ሌሰኖች አሉ፣ የህይወት ተሞክሮ አለ፣ የቢዝነስ ሀሳቦች አሉ እና በጣም ሰፋፊ እና እንደዚህ አይነት እንግዳ መረጣህም ላይ በጣም እንደምትዘጋጅ እንደምትጠነቀቅ ማለት ያስታውቃል። ዩቲዩቡ ላይ ቢልኮር ቲዩብ ላይ ገብተው ሲታይ ሃይ ፕሮፋይል የሆኑ እንግዶች ናቸው የሚጋበዙት እና መጨረሻ ላይ እጠይቅሃለሁ ኮመንሊ የተማርካቸው ትምህርቶች እኛም የምንማራቸው ነገሮች ስላሉ ማለት ነው። ግን በዚህ መሀል እንደው ባልጋበዝኩት የምትለው እንግዳ አለ? እንዳልከው ነው፣ እንግዳ መምረጥ ትልቁ ስራ ነው የፖድካስት። እዚህ የምናወራው ነገር አይደለም። ነገርኩ እኮ ለራስህ በቃ ያመንክበትን የወደድከውን ነው ለሰው የምትሰጠው። ለመወደው ህዝብ፣ ሀገሬ፣ የኔ ተከታታይ የምሰጠው ነገር የመወደው ነገር እዚህ ላይ ያለ እውቀት ሊሆን ይችላል፣ ኤክስፒሪየንስ ሊሆን ይችላል፣ ስኬት ሊሆን ይችላል። እዚህ ሰውዬ ላይ የሆነ የመወደው ነገር አይቼበታለሁ።
የምወደውን ነገር ስጦታ ነው ማለት ነው። ቢልኮር ፖድካስት ኢዝ ጊፍት ስጦታ። ስለዚህ ስጦታ ማይሆን ነገር ትሰጣለህ እንዴ አንተ? እየደበረው ሲያስጠላ እያልክ መቼም ስጦታ አትሰጥም። ስጦታ ትንሽም ትሁን ትልቅ የምታምር በደንብ ተሸፍና ምናምን ነው የምትሰጠው። ስለዚህ ለምትወደው ሰው የምትሰጠው ስጦታ ነው። እንግዲህ እኔ ቢልኮር በጣም የምወደው ነገር ነው። ቢልኮር የሚከታተሉ የቢልኮር ቤተሰቦች ማለት የኔ በጣም ትልቅ ቦታ ያላቸው ሰዎች ናቸው። ስለዚህ ለነሱ የምሰጠውን ስጦታ ማሰብ ይጠበቅብኛል። ስለዚህ የምር ነው በጣም ለማሰብ የምሞክረው። አንዳንድ ፖድካስቶችንም ዘለን እናውቃለን። ዘራይት ሰው ሳናገኝ ስንቀር ሰውን እኮ አተን አይደለም እምቢ ሁላ ብለን እናውቃለን። ሰው ላይክ እኔ በጣም ብዙ ሰዎች ስለማላውቃቸው መጥፎ ሆኖ ላይሆን ይችላል ስለማላውቃቸው ቆይ ላጣራ ብዬ ሚይዛቸው አሉ። ግን ገስት የለኝም እየተጠየቅኩኝ በዚህ በጽሁፍ ግን እኔ ገስት የለኝም እጨነቃለሁ በመሃልና ጥሩ ጥሩ ሰዎችን ከታዋቂም ይሁኑ ተጽዕኖ ፈጣሪም ይሁኑ ማይታወቁ ያን ያህልም ሰዎች ምናምን አቅርበናል እና ዋናው ነገር ያኛው ቅድም ያልኩ ኬሚስትሪ ያላቸው ወይ ስቶሪ ቱ ቴል በቃ የሆነ የሚነገር ታሪክ ወይም ሐሳብ ወይም የሆነ ነገር አላቸው ወይ የሚያስተምር ነገር አላቸው ወይ የሚለው ዋና ነገር ነው። ከዛ አንጻር እኔ ባልጋበስኩት ያልኩት እንግዳ የለም። ቱ ቢሆንስት የምሬን ነው የለም። በቃ ይሄን ሰው ባልጋበስኩት ምናምን ብዬ እስካሁን ድረስ የጋበስኩት ሰው ማንም የለም። በጣም ትንሽ ቪው ካላቸው ሰዎች እስከ ትልቅ ተመልካች የሄደው ሰው ምናልባት መካከለኛው የትንሽ ቪው ኖሮት እንኳንም ጋበስኩት ያልኩት ሰው ብዙ ነው ያለውና የለም አንፎርቹኔትሊ ይሄ ሰው ባልጋብዘው ብዬ እንትን ያልኩት ሰው እንግዲህ ተመልካቾች ይመስክሩ ካለ ይሄን ሰው ለምን ጋበስከብን ሚሉት ካለ አያለው። ግን አይ ዶንት ቲንክ እንደዛ አይነት ሰው አልተጋበዘም። በቃ ለልጅህ ወንድም እህት እንድታየው የምትፈልገው ነገር ላይ አትጠነቀቅም እንዴ? ትጠነቀቃለህ። ወንድም እህት አባት ልጅህ እንዲያየው የምትፈልገው ነገር ቤተሰቦች ትጠነቀቃለህ። እና ቢልኮር ፖድካስት ላይ እንደዛ ነው መጠንቀቅ የምንፈልገው። ያ ማለት ግን ሁሉም ሰዎች በህይወታቸው ፐርፌክት ናቸው ሮል ሞዴል ናቸው እያልኩ አይደለም። እዚህ መጥተው የሚያቀርቡት ነገር ግን የሚጠቅም ነገር ነው እንጂ we are not taking responsibility። እያንዳንዱ ሰው ሙሉ ላይፉን አጥንተን ምናምን አውቀ ነው ላይሆን ይችላል። ግን እኛ ሪስፖንስብል መሆን የምንፈልገው መጥቶ ሊያቀርብ የሚችለው ነገር ላይ በጣም ሀሳብ ያለው ልምድ ያለው ነው። ከዛ ውጭ ደግሞ እንደ ባህሪም አትሊስት ይሄ መጥፎ ስብዕና ያላቸው ተብሎ የሚታወቁ ማህበረሰብ ዘንድ ላይ አናቀርብም። ማለት የሚታወቅ ግልጽ የሆነ የወጣ ማህበረሰብ ላይ ሮል ሞዴል እንኳን መሆን ባይችሉ ባድ ሞዴል እንዳይሆኑ መጥፎ ተምሳሌት የሚሆኑ ተብሎ የሚታወቁ ሰዎችን አንድም ቀን ለመጋበዝ አይደለም ጭራሽ ተብለን እናውቃለን። በጣም ብዙ የሚታዩ ቢመጡ በቃ እንትን ዩቲዩቡን የሚበጥሱ የሚባሉ አይነት ሰዎችን ሰው ሪኮመንድ አድርጎን ያውቃልና ግን ኖ አለን። ኖ በማለታችን አሁን አንዳንዴ እንደሰታለን። በኋላ ሰዎች ማንነታቸው ሲያውቁ እንደዚህ ማይሆን እንኳንም አላቀረቡት። በደንብ አሁን ስም አልነግርህም አሉ ሰዎች በጣም አቅርባቸው ይሉኛል እና እኔ ደግሞ በባህሬ ትንሽ ቆይ አየትና አርጋቸው የሚል አይነት ነው። ምንድነው መቼም ማንኛውም ሰው ወንጀለኝነቱ እስኪረጋገጥ ምንድነው ይባላል ንጹህ ነው ይባላል አይደለ? ኢኖሰንት አንቲል ፋይንድ ጊልቲ ነው። ወንጀለኛ ነው ብለህ ሰውን እንትን አትልም፣ ወይም መጥፎ ሰው ነው ብለህ እስካላየኸው ድረስ አትልም። ግን እዚህ ስታቀርብ ግን ምን መሆን አለበት? ትንሽ ይሄ ሰው ጥሩ መሆን አለበት ወይም የሆነ ነገር ብለህ ጥንቃቄ መብዛት አለበት ማለት ነው። በተቻላቅ አልፎ የሚገባ ሰው አይኖርም እያልኩ ሳይሆን እንደዚህ ይሄ ሰውዬ ትንሽ እንትኑ ያልገባኝ፣ ለምሳሌ የስኬት ጉዞ ያልገባኝ የሆነ ነገሩ ያልገቡኝ ሰዎች አሉ። በቃ የሆነ ቦታ ደርሰዋል፣ ግን ምንድነው ስል አላገኝላቸውም። እኔ ሰው ግን ያደንቃቸዋል፣ ሰው ይሰበሰብላቸዋል፣ በዙሪያ ያጨበጭብላቸዋል ምናምን። ግን ስላልገባኝ እኔ ያልገባኝን ሰው አምጥቼ እዚህ ጋር ተከታታዮችን ለእይታ ብዬ ግራ ማጋባት የለብኝም። ቢገባኝ ችግር የለብኝም። ግን ያልገቡኝ ሰዎች ብዙ አሉ አሁንም ስቲል ማለት ነው። ስለዚህ ከገቡኝ እንግዳዎቼ ለመሆን ሬዲ ነኝ። አሁንም ላቀርባቸው እችላለሁ። ግን እንትን ምንድነው በተከታይ ብቻ አላቀርብም።
ገባህ? ዶክተር ከእንደው ተያይዞ ማለት ነው እግረ መንገዴን ልጠይቅ የምፈልገው በጣም የሚገርመኝ ባህሪ ነው እንትን ላይ ፐርሰናሊ ማለት ነው። አንድ ነገር አሁን እንግዳ ለማቅረብ የምትሄድበት ርቀት ነው እየነገርከን ያለው። ኢቨን የሆነ ነገርንም ለመስራት የምትሄድበት ርቀት ፖድካስቱ ከመጀመሩ በፊት የፈጀውን ጊዜ አስታውሳለሁ። እሱን የሄድክበት ርቀት ኢቨን ገስት ለማቅረብ ይሁን አይሁን ታይትል መረጣ ርዕስን ምርጥ ማለት ነው። ይሄ ነገር ከዚህ ሳይድ ቢታይስ ከዚህ ሳይድ ቢታይስ ምናምን ብዙ ነገር ነው የምታየውና ይሄ ባህሪ ኬት በጣም ነው ማለት ጠይቃለህ። እና እኔና አንድ እዚሁ የሚሰራ ፓርትነራችን አብሮን የሚሰራ ስታፍ የነበረ ሰው ለዶክተር እኮ ብዙ መልስ አታገኝም ዝም ነው የሚባለው ይል ነበርና ሁሉንም ነገር ጠይቀህ ነው የምትሄደውና ኬት የመጣ ባህሪ ነው ጀስቱ ነው። እኔ እንጃ ኬት የመጣው እኔም በደንብ አላውቀውም። ግን እኔ አሁን ለምሳሌ ሻይት እንደጣ ብትለኝ ብዙ ጥያቄ ያበዛል? አላበዛም አይደል? እዚህ እንብላ እዛ እንጠጣ ምናምን ብትለኝ እኮ ማለት ምርጫዎች አይኖሩኝም ማለት ሳይሆን ብዙ ያን ያህል ክሪቲካል አልሆንም። የሆኑ ነገሮች ላይ ደግሞ አይተህን ከሆነ በጣም ምንም ብዙ ማልጨነቅ ሰው ነኝ። ካይንድ ኦፍ ኬርለስ ነው እንዴ ልትለኝ የምችልበት አይነት ነገር የሆኑ ነገሮች ሰው የሚያስጨንቃቸው ነገሮች እና ባይዘዊ ጥያቄዎችህንም ጨምርበት እዚህ ገስቶቹንም የምጠይቃቸውን ጥያቄ እሺ እሱ ትጠይቀኛለህ ለብቻው። ይሄኛው ላይ ግን ምንድን ነው እኔ ዋና ጉዳይ ምላቸው ነገሮች በቃ መርጬ ያሁን ነገር የሚቀጥል ነው ዋና ጉዳይ ስትራቴጂክ ጉዳዮች እላቸዋለሁ እኔ በባህሪ በቃ ይሄ ስትራቴጂክ ጉዳይ ነው። አሁን ህዝብ ጋር የሚቀርብ ነገር ስትራቴጂክ ነው። ስኖት እንትን አይደለም። አሁን ብዙ ሰው የሚሸወደው እሱ ነው። በቃ ቀርጾ መልቀቅ ስትራቴጂክ ነው። እኔ ፐርፐዝ አለኝ፣ ሚሽን አለኝ፣ ኤም አለኝ። ከዛ ብዙ ሰው ይከታተለዋል እና ስለዚህ እንዲህ አይነት ኢምፓክት የሚኖራቸው ጉዳዮች ከኔ ዘሎ ሌላ ሰው ላይ ኢምፓክት ያላቸው ጉዳዮች ላይ ከህልሜ ጋር የሚገናኙ ጉዳዮች ላይ ዋና ዋና ምላቸው ጉዳዮች ላይ ትንሽ እውነትን ነው አበዛዋለሁ። ክሪቲካሊ የማየት አይነት ኔቸር አለኝ። ርዕሱን ራሱ አይተህ ከሆነ እንትን ይሁን እንደዚህ ይሁን ሰውየውም ይሄ ይሆናል ወይ እንደዚህ ይሆናል ወይ ምናምን አበዛው ይሆናል። ምናልባት ትንሽ ኦቨር ሊሆን ይችላል። ግን እንግዲህ ምን ይላሉ ኦፕሬሽናል የሆነ የዴይ ቱ ዴይ ነገር ሲሆን ፋስትሊ ብትወስንም ችግር የለም ቶሎ ወስነ በቃ። ግን እንደዚህ ሎንግ ተርም ኢምፓክት ያላቸው ጉዳዮች ሲሆኑ የረጅም ጊዜ ውጤታቸው እንትን የሆነ ጉዳዮች ሲሆኑ አስማች አስ ፖስብል ክሪቲካሊ ማሰብ ክሪቲካል ቲንኪንግ ክሪቲካሊ ማሰብ ጥሩ ነው ይባላል። ግን አንዳንድ ጊዜ ጉዳትም አለው። አንድ ገስቴ ያለኝን አልረሳም። እንዴት አይቶ እንደሆነ አላውቅም። ሁሌ እንቀርባለን እንባባላለን። ያው ስሙንም ብናነሳው ችግር የለበትም አንስተናል እና ሁሌ ቆይ አንድ ቀን ምናምን እለዋለሁ። በቃ እኔም ፈልገዋለሁ እኮ ለማቅረብ ግን ጭንቅላቴ ላይ ፕሮሰስ አድርጌ ያልጨረስኩት ነገር አለ። እንዴት ነው ማቀርበው ምናምን እያልኩ ማለት ሁሌ እንገናኝ እዚህ እንገናኛለን። ከዛ አንድ ቀን አገኘኝ እዚህ ታች ጋር። ከዛ ያን ቀን በቃ የሆነ ቀን እንደማቀርበው ወሰንኩና በቃ የሆነ ቀን እናወራለን እሺ ምናምን ብዬ ስልክ ልለዋወጥ ስለ ዛሬውኑ ነው የምታውቀው። ይህም ባህሪ ተረድቶታል። የኔ ባህሪ አይደለም። አሁን ጨነቀኝ። ዛሬውኑ አልኩ አውቀዋለሁ ሰውዬው ጥሩ ሰው ነው ምናምን። ከዛ አልተዘጋጀውም። እንግዳ ነበር። እንግዲህ ዳሚና ኢብሳ ከዛ ተያይዘን በቃ ይዘን ገባ። እዚሁ በቆምንበት እዚሁ ገባን። እንደውም ሬዲ አይደሉም ነበረ ካሜራማኖቹ ምናምን። በቃ አሁኑኑ ይሁን ምናምን ብለ ገባንና አሁን ለእኔ ይሄ በቃ በሚገርም ኤክስፒሪየንስ ነው በህይወቴ ውስጥ። የኔ አይነት ታይፕ አይደለም እሱ ደግሞ የኔ ተቃራኒ ነው። እና ከዛ ግን ተማርኩበት። አየህ ትምህርት አለው አለ እኮ እሱም እንዲህ ምን ትላለህ ስለኛ ፖድካስት ስንለው በጣም ጥንቃቄ ታበዛላችሁ። እንዴት እንዳየው አላቅም። መተዋይቶ አያቅም። በጣም ጥንቃቄ ታበዛላችሁ። ትንሽ ለቀቅ በሉ። የምትጋብዟቸውንም ሰዎች አይኖ ሃይ ፕሮፋይል ናቸው ግን እንትንም ምናምን አይነት ጋብዞ አይነት ነገር ብሎ ኮመንት ሲሰጥ ነበርና አሁን ያልከውን ጥያቄ ኮንፈርም ላያረግልህ ነው። ሌላም ሰው ያንን ኦብዘርቭ ያደርጋል እና አይ ዶንት ኖ ኔቸሬ ትንሽ
ቅድም ላልኩ ለሎንግ ተርም ጉዳዮቼ ላይ በጣም ክሪቲካል ነኝ መሰለኝ። ይሄ ጥንቃቄ አበዛለሁ አይነት ነገር መሰለኝ። ጥያቄ በጣም አበዛለሁ፣ ኮስችን አደርጋለሁ። አንዳንድ ቦታ ላይ ይጠቅማል፣ አንዳንድ ቦታ ላይ ግን ጉዳት ሊኖረው ይችላል። ለቢልኮር ፖድካስት አይ ቲንክ ብዙ የጎዳን አይመስለኝም፣ ጥቅም ያለው ይመስለኛል። እና ኔቸሬ ስለ ያደግኩበት መንገድ እኔ ብዙ ላይፌ ላይም ዋና ዋና ጉዳዮቼ ላይ ስራዬም ላይ ምናምን እንደዛ የማሰብ አይነት ባህሪ ያለኝ፣ የመጠየቅ ቁጭ ብሎ የማሰብ ሪፍሌክት የማድረግ ምናምን ባህሪ ስላለኝ ያ ይመስለኛል። ግን ትንሽ አሁን ምን አስብ ያለው ከዚህ በኋላ ይሄ ጥሩ ባህሪ ነው፣ የትም አይሄድብኝም። ግን ትንሽ ደግሞ ለቀቅ ማድረግ አስተማረኛ። ይኸው አሁን እንደዚህ ገብተዋል አይደል? አንዳንድ ጊዜ ኦቨር ሊሆን ይችላል እና ፍጥነትህን ሊገታው ይችላል። ስለዚህ መጠንቀቁ ጥሩ ነው። ግን አንዳንዴ ደግሞ ትንሽ ፈጠን ማድረግ ያለብህ ቦታ ላይ ደግሞ ትንሽ ፈጠን ማለትም ሳይፈልግ አይቀርም ብዬ እንደው ትንሽ ሚክስ ለማድረግ ጀምሬያለሁ። ሪሰርቸር መሆንህም አይ ቲንክ ኤግዛክትሊ ጥሩ ነገር አነሳህ። እሱን ረስቼዋለሁ። ዋው ልክ ነህ። ምን እላለሁ ሁሌ ሕክምና ኮሚትመንትን አስተማረኝ፣ ጥረትን። ሪሰርች ፐብሊክ ሄልዝ ምናምን ምለው ደግሞ ክሪቲካል ቲንከርነትን አስተማረኝ፣ በጥልቀት ማሰብ፣ መጠየቅን። ሪሰርች እንደዛ ነው ባህሪው። ቢልኮር ደግሞ ክሬቲቪቲን አስተማረኝ፣ ፈጠራን ማለት ማላቀው ነገር ነው። እንዴት ይሁን ማላቀው አዲስ ነገር እየፈጠርኩ ነው መሄድ ያለብኝ የግዴታ ሰርቫይቭ ለማድረግ እና ፈጠራን አስተማረኝ። አሁን አየህ፣ ስለዚህ የነዚህ ድምር ውጤት ይመጣብሃል እዚህም ማለት ነው። ሶ ክሪቲካሊ የመጠየቁ ሞር አንተ እንዳልከው ከሪሰርቹ ጋር ከሲስተም ቲንኪንጉ ጋር። ሲስተም ቲንኪንግ እኮ ነው ጉድ የሚያደርገ። አሁን ስለሆነ ነገር ስታስብ ስለዛ ሰውና ምናምን አይደለም እንደዚህ ሰፋ አድርገህ ስለ ሀገር ሁሉ ነገር አንድ ላይ አምጥተህ ስታስበው የቱን ይነካል ትላል። ኢስ ጉድ ስትራቴጂክ ነው፣ ግን አንዳንዴ ጊዜ ይወስድብሃል። ሶ አይ ቲንክ ሪሰርቸርነት እኔ አክቹዋሊ ሪሰርችም ከመስራቴ በፊትም አንደርግራጁዌት ተማሪ ሆኜም በመጠየቅ ነው የምታወቀው። በቃ በጣም የሚገራርሙ ጥያቄዎች ክላስ ላይ ከአንድ ክፍል ጀምሮ ሁለተኛ ክፍል ጀምሮ የምታወቀው በመጠየቅ ነው። አይገርም? ግን ሰው ኔቸርም ትንሽ የኖረው ይሆን አላቅም፣ በመጠየቅ ያ ደግሞ ሪሰርች አዳበረው፣ ህይወት አዳበረው። አይ ቲንክ ይመስለኛል። ጥሩ ጥያቄ ነው። በዚህ አጋጣሚ አሁን ይህ ሁሉ ቢልኮር ፖድካስትን ነው አንድ ሰው ምን አለኝ መሰለ ሙራድ፣ ቅድም እንትኑ ገስቶችህን የምትጠይቃቸው ጥያቄ አንተ ምን ይሰማሃል ስጠይቅ? ገስቶችህንስ የምትጠይቀው ጥያቄ ስጠይቃቸው ያ ማለት እኔ እዛች ጋ ሆኜ ነው ብዙ ጊዜ የማየውና አንዳንዴ አትፋታቸውም እና እሱ አለ ዲቤትም የሚመስሉ ሀሳቦችን ታነሳል። ጥያቄውን አቅርበህላቸው በሌላ እየመለሱ ነው፣ እነሱ እያስረዱ ነው። እኔ አንድ ያየሁት ስምም አልጠቅሰው ገስት የሆነ ሀሳብ አቀረበ። ከዛ አንተ ከሀሳቡ ተቃራኒ ሆነህ ነበር የጠየቀው። እዛ ላይ መጀመሪያ በደንብ ዲቤት አድርጎ እየመጣ ነበር እና ፋይናሊ ተከራክራችሁ ጠይቀኸው ወደ አንተ ሀሳብ መጣ። እዛች ጋር ደግሞ መጀመሪያ ላይ የራሱን አቋም እንትን ብሎ ነበረና ቆርጠን ያወጣ ነው። ቅርብ ጊዜ ትውስታችን ነው። የምጠይቃቸው ገስቶቹን ራሱ በጣም ሲሪየስሊ ይዘህ ነው አንድም የምጠይቃቸው። አይ ቲንክ ትክክል ነህ ማለት ይህ እውነትን ነው የምትፈልገው እኮ። አሁን አንተ ዝም ብሎ የሆነ ነገር አውርቶ በሄድ ያ ፖድካስት ነው ብዬ አላስብም። ኢንተርቪው አይደለም ነው ምለው። አሁን እኮ የኔ እንትን ፖድካስት ሰዎች ጋር እንትን የሚለኝ ጀስት በቃ የሆነ ባለሙያ መጥቶ እንዴት እዚህ ደረስክ ምናምን አይነት ኢንተርቪው አይደለም። ከበስተጀርባ ያለውን ነገር ለማወቅ ከፈለክ ትንሽ ጠለቅ ብለህ የመጠየቅ ነገር ይፈልጋል ከኔቸሩም በተጨማሪ እና እንደው ብዙ እኮ ክርክር ላብዛበት በጣም ነው መሄደው። አላበዛም። አይተህ ከሆነ አብዛኞቹ ጋር ሰምታይምስ ነው እንጂ አብዛኞቹ ጋር ጠንከር ያለ ጥያቄ ብጠይቅም ግን በተስማምቼ ነው ማልፈው። ለምን ብዙዎቹ የሚስማማ ነገር ስለሚያወሩ ልምድ ስለሆነ። እንደውም የሆነች ልጅ ሰሞኑን ምን አለችኝ፣ የሆነን እንግዳ ልጋብዝ ነው ስላት በእናት ከባድ ጥያቄ ግን እንዳትጠይቀው አለችኝና እንዴ ጠይቃለሁ እንዴ ምናምን ስላት እኔ እንጃ ይመስለኛል እንዲህ ሳስበው
የሆነ ክሪቲካል ጥያቄዎችን የምትጠይቅ ይመስለኛል አለችኝ። አይ እሱ ኮንሽስ ኢትዮጵያ ላይ ከሆነ እዚኛው ላይ ግን ሞር ኤክስፒሪየንሱን እንዲያብራራ እውቀቱን እንዲያብራራ የሚያደርግ ጥያቄ እንጂ ያን ያህል ሙሉ ዲቤት ማይንድ ሴቴን ይዤ ብመጣ ሙሉ ለሙሉ አይደለም ባመጣ በጣም ብዙ ዲቤት አረጋለሁ። ባይዘው ግን እንትን ነው እንደዛ አይደለም። አላማው ሀሳባቸውን በደንብ እንዲያወጡ የማድረግ ጥያቄ ነው እና ተመልካች አየህ ነጥቦቹን ዶቶቹን ኮኔክት እንዲያረግ እነዛ ጥያቄዎች መጠየቅ አለባቸው። ገባ እኔ አሁን የሆነ ነገር እንደሆነ አስበው እንደሆነ ወይ ሰርቶ ስለሆነ ስለማቅ ዝም ብሎ ሊያልፈው ሲል እጠይቀውና ግልጽ ብሎ እንዲወጣ ከመፈለገ አንጻር ነው እንጂ እኔ የመጠየቅ ችሎታ ይሄም እኔም አይደለም። በቃ እውነቱ እንዲወጣ ከመጋረጃው በስተጀርባ ያለው እልፍ እንዳይለው ማለት ነው እና አንዱ ከአንዱ እንዳይምታታ አንድ ሰው አንዴ ሲያወራ ወሬው እርስ በርሱ መጣረስ የለበትም። አየህ ስለዚህ እኔ የሚያወራኝን ነገር ከሀ እስከ ፐ ነው ማዳምጠውና እርስ በርሱ ትስስሩን ዝምድናውን ማረጋገጥ መቻል አለብኝና ሰው በዛ መካከል ያው ትንሽ ጠንከር ያሉ ጥያቄዎች ይኖራሉ ብዬ አስባለሁ። ወደ ቀረጻው ላይ እንዲህ አሁን ተብለው የሚቀረጹ ቀረጻዎች ላይ ብዙ እንትኖች አሉ ማለት ገስትም ቀጥረኸው ሊቀር ይችላል ወይ ቀን ሊራዘም ይችላል። ብዙ ነገሮች አሉና የማትረሳው ቀረጻ ላይ ገጠመኞች ካሉ የምታስታውሰው እና በጣም ያስገረመህ ወይ በጣም ያስከፋህ ገጠመኞች ኢቨን የሚያዝናኑ ገጠመኞች ካሉ ከቀረጻ ጋር ተያይዞም ያሉ ነገሮችን ሼር አድርግ። በጣም አንድ ገረመኝ አንድ ሰው መጣና እኔ ቢሮ ለበተዋወቅ ነው የመጣው እና ተዋወቅንና እዛው እያወራን በጣም የሚገርም አይዲያ ሰማው እና እዛው 30 ደቂቃ እንደውም ትሬኒንግ ነበረኝ 30 ደቂቃ ነው ያለኝ እና በጣም አይ በቃ ቀድሜ እኮ ባቅ ኖሮ የቢልኮር ገስት ነበር መሆን የነበረበት ይሄ ነገር ምናምን ዋይ ለምን አንሰራውም የቢልኮር ፖድካስት ለምን አንሰራውም ምናምን ተባባሉ። ኦፍኮርስ ስለ ባክግራውንዱ ተነግሮኛል እና እዛው በቃ እንግባ ብለን እኔ እንደዛ እኮ አይደለሁም አሁን ስፖንታኔስ አይደለሁም አይደለ ሁለተኛ ገስት እንዲህ ስፖንታኔስሊ በቃ የገባሁትኝ ሁለት ሰው ነው እንደዚህ ኢሚዲየትሊ ግን በጣም ምርጥ ቆይታ ነበረ ከእንግዳዬ ጋር የነበረኝ በጣም የወደድኩት ቆይታ በቃ እንኳንም አቀረው ምትለው አለ አይደለ እንኳንም ይሄን ኦፖርቹኒቲ ሚስ አላረኩት እና ለዛ ነው አንዳንዴ መማር አለብኝ ባህሪ ላይ ያልኩክኝ እንዲህ አይነት ሰዎች አሉ ላይክ ወዲያው ታገኛቸዋለህ በቃ ጥሩ ነገር ታገኝባቸዋለህ ከዛ ከበስተጀርባ ሰው ስለነሱ የተወሰነ ባክግራውንድ ካገኘ you didn't need to wait ብዙ ቀናት ምናምን እና ደግሞ ኦፖርቹኒቲውን አላገኝም ነበረ ከዛ በኋላ እዚሁ ሀገር የማይቆይ ሰው ነበረ እንግዳዬና በቃ የሚገርም ቆይታ አደረግንና I was very happy። አንድ የገረመኝ እሱ ነው። ምናልባት የገጠመኝ ብዬ ማስበው ምንድነው ማረሳው እንግዲህ አንተም ታስታውሳለህ በጣም ሆት ኢሹ ነው ኢሹ እና ቀረጻ አድርገን ነገ መተላለፍ አለበት እና ኢሹ በጣም አጀንዳ ነው ነገ ልናቀርበው ዛሬ ማታ ቀረጽ ነው እና አንተ ነህ እኮ አይደል ለኤዲተር ከዛ ጠፋ የተቀረጸው ነገር ጠፋ ሚሞሪው ጠፋ በጣም በቢዚ ስኬጁሉ ነው የመጣው እሱም እኔም ቢዚ ስኬጁል ነው ድጋሚ ምናምንና አረሳውም ያንን ቀን ምን ልበል ስሜቴ እንዴት እንደተቆጣጠርኩት አረሳውም ከዛ በቃ ምን ልለው ነው ሰውየውን በጣም ኢሹ በጣም ሆት ቶፒክ ነው እና ከዛ እንደገና ይቅርታ ብዬ ጠዋት በጣም ነው በዚህ አጋጣሚ ማመሰግነው ጠዋት እንደገና መጥቶ ድጋሚ ተቀረጸ እንደገና ተቀርጾ እንግዲህ ያውላ ሰዓት እንደገና ተቀርጾ ለኤዲት ተደርጎ ደረሰ እና እንደዚህ አይነት ገጠመኝ ለፍተህ በቃ ምንድነው ዜሮ መሆን ይሄ ከአንዴ ነው የገጠመን እስከዛሬ ድረስ ግን ማንረሳው ኤክስፒሪየንስ ምን ልበል ማታው ሁሉ በቃ እንዴት ልደር ጠዋት እንዴት ብዬ ልንገረው ዝም ብዬ ልተወው ካልኩ የት ሄደ ይለኛል እንደው በቃ ሳክሪፋይ ላድርግ እንኳን ብለኔ ፕሮግራሙን ባዶ ይቀራል ደውዬ ድጋሚ ተቀረጽ ማለት ደግሞ ጭራሽ ማይታሰብ ነው በጣም ነው የጨነቀኝ በጣም ግን ያው በጣም ጥሩ ሰው ነውና
እሺ ብሎ ድጋሚ መጥቶ ተቀርጾ ፕሮግራሙ ሰክሰስፉሊ ተላልፈዋል። እና ይሄ አንድ ማረሳው ገጠመኝ። ማታ ተቀርጾ እንደገና ጠዋት ተቀርጾ ድጋሚ ለለት ሁለት የሚገርም ገጠመኝ ነው። ከእንትንስ ጋር በተያያዘ ፕሮዳክሽን አሁን እንዲህ ላይቭ እየተቀረጸ የሚገጥሙ ገጠመኞች አሉ። ለምሳሌ አንዳንዴ የህንፃ ድምፅ ይገባና እናቆማለን፣ መብራት አለ፣ ብቻ ብዙ ኢንተራፕሽኖች አሉት እና እነሱ ራሱ ገጠመኞች አሉ። በጣም በባህሪ እዚች ጋስ ቁጭ ብለህ የሚገጥሙ ገጠመኞች የምታስታውስ የለም? እኔ በባህሪ ኢንተራፕሽን ብዙ አልወድም። የሆነ ነገር ተመስጬ እየሰራው ያለው ሰዓት ላይ ማብራት ጥፍት ሲል በቃ በጣም ነው በቃ እንትን የሚለኝ። አንድ ጊዜ ምንድነው መጋረጃም መውረድ እንደዚህ ገጥሞናል። አደንግጬ ጓ ብሎ ሲወርድ ምናምን እንዲህ አይነት ነገሮች፣ ድንገት በር የከፈተብን ሰው አለ ያወራል። እንዲህ አይነት ነገሮች አሉ። ግን አይ ቲንክ ያን ያህል ብዙ ከባድ የምንላቸው ነገሮች ግን አልተፈጠሩም እስካሁን ድረስ። እንግዲህ ከእንግዶች ደግሞ እዚህ የምትጋብዛቸው እንግዶች ፎር ሹር ያው ኮሚኒኬት ስታደርጋቸው የሆነ ፊድባክ ይኖራቸዋል እና ከቀረቡ በኋላ የሚገራርሙ ፊድባኮች ይኖራሉ ብዬ አስባለሁ። እና ከነዛ ምን አይነት ፊድባኮች ይመጣል? ከእንግዶችም ኢቨን አንዳንዴ ከተመልካችም በውጭ ላይ የምታገኛቸው ሰዎችን ሶሻል እንትንህ ላይ የምታገኛቸው ሰዎች ምን አይነት ፊድባኮች ይገጥማሉ? አይ ቲንክ ቢልኮር ፖድካስት አንድ ሰው እያወቅኩት ረጅም ዓመትም አውቄው ባላውቀውም ከመቅረቡ በፊትና ከቀረበ በኋላ የተለየ ስሜት ነው ያለኝ፣ እነሱም ያላቸው እና ቢልኮር ላይ ከቀረብን በኋላ የሆነ በጣም ቅርበታችን ይጨምራል። የሆነ አይነት ወዳጅነት ነው የምንፈጥረው ከብዙዎቹ ጋር። በቃ አትሊስት ባንገናኝ እንኳን በጣም ቅርበት በጣም ነው የሚፈጥረው እና ካስታወስክ አሁን መጀመሪያ አካባቢ ካቀረብናቸው ውስጥ ክብረት የጠብታ አምቡላንስ ባለቤት፣ ከዛ ካፒቴን ባህሩዲን፣ በኋላ ደግሞ ብዙ ሌሎቹም እነ ቡርሃን ቡርሃን በጣም መሐመድ ቡርሃን እኮ ወደ ኮንሽስ ኢትዮጵያ የሚል ነው እዚያ ቅርቤው ነው እና አሁን ያልኩ ሰዎች ጋር በቃ ወዳጅነት ነው የፈጠርኩት ማለት ሌላ ሌቭል እና በጣም ቢልኮር ፖድካስት ላይ ያላቸው ፊሊንግ እኔ ከምጠብቀው በላይ ስንቅ የሰጠኝ ነው። ላይክ ኢቨን ሶሻል ሚዲያ ላይ በመጽሐፍ በመናገር ምናምን ሲያሳየኝ ገና የቅርብ መጀመሪያ አካባቢ ነበር እና አቶ ክብረት በጣም አፕሪሼት ማድረገው ሶሻል ኢንተርፕረነር ነው። የሰጠኝ ሞቲቬሽንን አረሰውም። በቃ ማለት በቃ ለሱ ኤክሰፕሽናል ነበረ ዲስከሽናችን እና ብዙ ቦታ ይቀርባል፣ ግን በዛ ጥልቀት ልክ የተወያየንበት የተረዳኝ የለም ብሎ ኢቭን ሶሻል ሚዲያውም ላይ ጽፎ ምናምን ነበረ፣ ፌስቡክ ላይ ስክሪንሾት አድርጎ ልኮልኝ ነበር እና ኦኬ ለካ ተግባብተናል፣ በጣም ተረድቼዋለሁ ብያ እኔም በቃ ከአብሬው ነበርኩኝ። ትግሉ የወጣበት የወረደው ነገር ላይ ተመስጬ እየሰማሁት ነበር እና ጥያቄዎቼንም በደንብ ተዘጋጅቼ ነው ያላየሁት፣ ስለሱ ነገር አልነበረም እና ወዳጅንን አሁን ላይክ የሆነ ቦታ ብሄድ የሆነ ነገር እንዲህ በቃ በደንብ ወዳጅነታችን ከነ ካፒቴን ባህሩዲንም ጋር ከቡርሃን ጋርማ ጭራሽ እኔ ቡርሃንን ከሩቅ አውቀዋለሁ፣ መሐመድ አሊን ግን ሴሚናርም አቅርቦ ጥሩ ነገር አቅርበዋል። በቃ ያው አንድ ፈላስፋ አንድ ጸሐፊ እንደ ማንኛውም ሰው አፕሪሼት አደርገዋለሁ። አንድ ቀን እንግዳ ጋበዝኩትና ስናወራ አልኩኝ፣ የምሬን ነው የምልህ፣ ኢምፕረስድ ሆንኩኝ። የሚያነሳቸው ሀሳቦች ምናምን ቆንጆ ነገሮችን ነው የተረዳው። አንድ ሰው እንዴት ነው በዚህ ልክ ብዙ ነገሮችን ኮኔክት አድርጎ የሚረዳው? አንደርስታንዲንጉ በጣም ተገረምኩኝ በጣም። ከዛ በኋላ ተግባባን። ከዛ ነው እንግዲህ አየህ ይሄ ምን ፈጠረ፣ ለምን ታዲያ ኮንሽስ ኢትዮጵያን አብረን እንሰራ የሚል ጥያቄ ያቀረብኩለት። እሱም በጣም ተመችቶት ነበረ የነበረን ቆይታ፣ በጣም እሱም ገልጾልኛል። በጣም ተመችቶት ነበር እና
ብዙ ጊዜ መሐመድ የሆነ ቦታ ላይ አያዝም ምናምን ሰዎች ይሉታል። አይተህ ከሆነ አይደል ብዙ ሰዎች አንተ ጋር እንዴት ነው ደጋግሞ የሚመጣው ምናምን ይሉኛል። ይደንቃቸዋል ራሱ እኔ ጋር እና ኮንሽየስ ኢትዮጵያን ከሱ ጋር አንዱ እንትን ሆኖ ብናቀርብ ጥሩ ነው ብዬ አሰብኩኝ። አወራን ከሱ ጋር አብረን ቀረጽን፣ አብረን ተነጋገርን። ወደ ኮንሽየስ ኢትዮጵያ ሄደ፣ ወዳጅ ሆንን። ባይዘው በጣም ተግባባን። ፊድባኩ ፍሬ ነው ማለት ነው። ፊድባኩ ነው ሰው የሚሰጠው ፊድባክ፣ ለሱም ተገረመ፣ እሱም ጥሩ ፊድባክ እንትን አለ። የዛ ፍሬ ነው። እኔ በቅርብ እንግዲህ በዚሁ አጋጣሚ ክሊር እንዳረግ ብጠይቀኝ እንደውም በዚህ አጋጣሚ በቢልኮር ፖድካስት አማካኝነት ኮንሽየስ ኢትዮጵያ ደግሞ ፕሮግራም ብላችሁ አንተና ቡርሃን የምታቀርቡት ሮብ ምሽት 12 ሰዓት ቢልኮር ቲዩብ ላይ የሚተላለፍ ፕሮግራም አለ እና አንድ በጣም ቫይራል የሄደ ፕሮግራም ነበረ። ዩቲዩብ ላይ ያለው ወይም እዚህ ስክሪኑ ላይ ማድረግ ይቻላል እና እዛ ላይ የጠየቅከውን ጥያቄ ሰዎች በጣም ማለት ኔጌቲቭሊ የሚወሰዱት አሉ። የተነሳ ሀሳብ ነው ሶሻል ሚዲያ ላይ፣ እሱ ላይ የተነሳ ትችት ነው። እሱን እንደውም አይ ቲንክ ቀንሰህ ነው ያነበብከው፣ ሙሉውን አላነበብከውም እና ቀረጻም ላይ ነበርኩ። ስለሱ ነገር ሲነሳ ዶክተር እንደዚህ አይነት ጥያቄ እንዴት ትጠይቃለህ? እኔንም ያለኝ አለ ከሚዲያ አንጻር እንዴት እሱንም እኮ የእሱንም ክብር አለመጠበቅ ነው ተብሎ በጣም ማለት ኔጌቲቭሊ አሶሺየት ተደርጓል በተወሰኑ ሰዎች ዘንድ። ግን ማለት ዊሊንግነሱም አለ እንዲህ ትችት ቀርቡብሃል የሚለውንም አስታውሳለሁ እና እሱን ኔጌቲቭ ኮሜንት ወይም ፊድባክ እንዴት ነው አንተ ራሱ ሰዎች ያልሆነ ነገር ካለ ከዚህ ጋር ተያይዞ ክሊር ማድረግ ካለብህ? አይ ቲንክ በደንብ ትችት የተለማመድኩበት ፕሮግራም ነው ብዬ አስባለሁ። ቢልኮር ፖድካስት ብዙ ጊዜ በትችት አይታወቅም። አይተው ከሆነ 100 ሰው ኮመንት ቢያደርግ 99ኙ አፕሪሺዬሽን፣ አንድ ወይ ሁለት እንደው ዝም ብሎ እናንተ ደግሞ ምናምን የሚል አይጠፋም። ግን አብዛኛው ሰው ፖዘቲቭሊ ነው አይደል ፊድባክ። አንተም ሰመራይዝ አድርገህ ስትልክልኝ ምናምን ፖዘቲቭ ፊድባክ ነው። ኮንሽየስ ኢትዮጵያ ቢልኮር ፖድካስት ይመስላቸዋል እሱ ፕሮግራም። ቢልኮር ፖድካስት አይደለም። ኮንሽየስ ኢትዮጵያ ሁለታችን ሆነን አንዳንድ የሌላም ሰው እንግዳ እየጋበዝን ልንቀያየር እንችላለን። ግን ሞር ሀሳብ ላይ ያተኮረ ፕሮግራም ነው። የቢልኮር ፖድካስት ታይፕ አይደለም። ኦፍኮርስ ያው እንደዚሁ ቁጭ ብለን ስለምናወራ ተመሳሳይ ይመስላል እና ብዙ ሰዎች እንኳንም ጠየቀኝ ይህን ጥያቄ ክሊር ላርግ፣ በጣም ስቲል አሁንም ጭምር የሚጠይቁ ሰዎች አሉ። አዎ ቢላል እናከብርህ ነበረ ምናምን፣ እንዴት እንዲህ አይነት ጥያቄ ጠየቅከው? እንዴት ፊት ለፊት የሰው ኮመንት ታነባለህ? አንድ ነው በጣም ማከብረው ሰው ሶሻል ሚዲያም ላይ እንዲህ ብሎ ጻፈ። በጣም ትልቅ ሰው ነው። እንደ ዶክተር ይሄ ከሚዲያ ስነ ምግባር አይጠበቅም ኦር ሰምቲንግ ብሎ ገረመኝ በጣም። እኔ ጋር ደውሎ መጠየቅ ይችላል እና የሚያቀኝ ሰው ነው ምናምን የሚታወቅ ሰው ነው እና እኔ ባይዘው ሰው መጠየቁ ትክክል ነው ብዬ ነው ማምነው። ለምን ጠየቅ ብሎ የመጠየቅ መብት አለው። ምክንያቱም እውነት ነው እኮ አንድን ነገር አንስተ እንደዚህ ጨክነ ስታነብ ትንሽ ጨካኝ ያስመስላል አደለ? ለምን የሰው ኮመንት ታነባለ ምናምን ብሎ ሊያነሳ ይችላል። መጠየቁ እኔ ችግር የለብኝም፣ ግን በደንብ ቢያዳምጠው እዛው ላይ ግልጽ አድርግ ያለው ስጀምር ማለት ነው። ፈቃደኛ ነህ አደለ? ይሄ ነገር አምነንበት ነው አደለ? እናንሰው አደለ? ምናምን ብዬ ደጋግሜ የዛው ቪዲዮ ላይ ጠይቅ ያለው፣ ግን ብዙ ሰው እሱን አላዳመጠም። ምንድን የሆነው ነገር እኛ ኮንሽየስ ኢትዮጵያ ብለን ፕሮግራሞች እየሰራን ነበረ። በመሃል ሌላ ቦታ እንግዳ ሆኖ በቀረበበት ቦታ ላይ ሙስሊም አይደለሁም ክርስቲያን አይደለሁም እኔ ነኝ የሚል ነገር አቀረበ። እኔም ሳየው ገርሞኛል። ላይክ እንደዛ ያለበትን ቪዲዮ እኔም እንደ ማንኛውም ሰው አየውና ለእኔም ግርም ተፈጠረብኝ። እንዴት እንደዚህ ያለ ገረመኝ እና መሐመድን ስለማውቀው ማለት ነውና ኦኬ። ግን እኔ ገርሞኝ ብዙ ጀጅ ያላረኩት ምክንያት ይኖረዋል ብዬ ስለማውቀው የሆነ ምክንያትም አለው ብዬ አሰብኩኝ። ከዛ የሚቀጥለውን ኮንሽየስ ኢትዮጵያ ልንሰራ ስንገናኝ ማሜ ነገር በጣም እኮ እንትን አለ፣ ምን አስበህ ነው እስኪ ንገረኝ አልኩት። ሻይ እየጠጣን ከፕሮግራም በፊት ሻይ ጠጥተን እናወራለን እና ስለው አይደል እንትን ፈጠር አይደል ምናምን አለና የእሱን ፐርስፔክቲቭ ነገረኝ።
ተረዳሁት ለምን እንዳለ ምናምን ቢሃይንድ ዘከርቴን ያው ትሰራ የለ መጀመሪያ ሳታወራ ዝም ብለህ መተቁጫት ተረዳሁት። ሶ ምን እናርግ? ቀጥታ ፕሮግራማችን ኮንሽስ ኢትዮጵያን እንቀጥል ወይስ ይሄን ነገር ክሊር አድርገን መሄድ አለብን? የሰው ጥያቄ ይሄን የሚያክል ቢግ አጀንዳ 100 ምናምን ሺህ ሰው ያየውን ነገር ባልሰማ ባላየ ዝም ብሎ ማለፍ ትክክል አይሆንም ወደሚል ነገር ደረስን። ስለዚህ ኮንሽስ ኢትዮጵያ ነው አይደል? አዎ በቃ ይሄ ደፈር ብለን ይሄን ነገር ዲስከስ ማድረግ አለብን ወደሚል ተስማማን። እንደውም በደንብ እሱም አመነበት። እሱ ነው እንደውም በደንብ የገፋፋው ካስታወስክና ከዛ ኮመንቱን በተመለከተ ሰዎች አሁን ኮመንቶቹ ነው እሱ የደበሩት። ይሄን ኮመንት አንብቦታል እኮ እዚህ ከመምጣቱ በኋላ አንብቦት በጣም ደብሮታል፣ ከፍቶታል። እንዴት ሰው እንደዚህ ይላል? ሰውን ማለት ማያውቀውን ሰው ካፊር ነበረ እንዲህ ነበረ እያለ ድሮም እኮ እንዲህ ነበር ምናምን ብሎ ሲል በጣም ሰብሮታል። በጣም በቃ በጣም ከፋው። የከፋው እዚህ ፕሮግራም ላይ አይደለም፣ ቀድሞ ከፍቶ ሰዎች ግን የመሰላቸው እዛ ስታነብለት አተ ሞመንት ነው ያ የሰማ የመሰለው እሱን ነው። እዛ ላይ ግልጽ ስላላረግ ነው። አክቹዋሊ እኔ ብያለሁ ተስማምታላ ምናምን ስል የተረዳ መስሎኛል። እሱ ይሄ ከፋኝ፣ እንዴት እንደዚህ አይነት ኮመንት ይሰጣል? ስለዚህ ምን ተባባልን? ይሄን ነገር ግልጽ እናርገው፣ ላይክ እሱ እንዲያብራራ፣ ግን ሰው እንዲህ ኮመንት መስጠት የለበትም የሚለውንም ማስተማሪያ እናርገው የሚለውን ታስታውስ ከሆነ በጋራ ተስማምተን ነው። እንደውም እኔ ይቅረብ ራሱ ስል ታስታውስ ገና የሆነ ኮስችን ሳረገው ይቅረብ ወደሚል እንትን ሆነ። ይቅረብና ኦልሬዲ ሚዲያ ላይ ወጣ ነገር ነው። ስለዚህ እኔ ራሴን ኤክስፕሌን ላድርግ የሚል ነገር ተነሳ። ስለዚህ በዛ ወይ መሰረት ነው ጥያቄውን ያነሳ ነው እንጂ መሐመድ ላይ እኔ ጨክኜ እሱን ለማስከፋት ወይም ደግሞ ለሆነ ነገር ብዬ ሞራሊ በፍጹም እኔም ባይዘዌ ብዙም አልደበረኝም። ሰው ሲጽፍ ለመሰለ I was sure about my heart እንዴ አጌን እሱ ደግሞ ብዙ ጊዜ እንግዳውን እኮ ይቀርባል ስቲል ቢደብረው አረ ከዚህ በፊትም አብረንም ተናገረ እኮ የሆነ ቲክቶክ ላይ እያወራን እና እንትን ነው ይሄ በቃ ህዝቡ ጋር ቀርቦ ዲስከሽን ተፈጥሮበት እንዲህ አይነት ክሪቲክስ እንግዲህ ድንቁርና ጆሮ የለው ምናምን የሚለውን በቃ ያወጣው እኮ ያሳብ ነው። ኦልሬዲ ተከፍቶበት ነበረ። በሚዲያ ያንን ነገር ማስተማሪያ ያደረገው ሀሳቦችን መጡ። እንግዲህ አንዳንዴ ለመጥፎ ያሰብከው ነገር ደግሞ መጥፎ ነው ብለህ ያሰብከው ጥሩ ወለደ አይደል? የባለፈው ፕሮግራም እንዲዘጋጅ ሰበብ ሆነ አይደል? ለመሐመድ አሊ ትልቅ እውቅና ተሰጥቶታል። በዚህ አጋጣሚ በጣም ደስ ብሎኛል። ይሄን ላዘጋጁ ሰዎች እሱም ደስ ስላለው በጣም ደስ ብሎኛል። ያቺ ፕሮግራም ነች ባይዘው ሰበብ የሆነችው። እኛ እሱን አስበን አይደለም ያንም ፕሮግራም የሰራ ነው። እና አንዳንዴ ምንድን ነው ኮንሽስ ኢትዮጵያ ላይ ድፍረት ሊኖር ይገባል ነው። እኛ ያሉብን ውስብስብ ነገሮችን በቢልኮር ፖድካስት በሚቀርብበት ፎርማት አይነት አድርገናቸው ከሄድን ምን ለቢልኮር ፖድካስት ነው ዱፕሊኬት ምላ። እዛ ጋ ግን ሰዎች እንዲያውቁልን የምንፈልገው ዲቤት ልናደረግ እንችላለን። ከባባድ ሀሳቦችን ልናነሳ እንችላለን። ላንስማማ እንችላለን፣ ልንስማማ እንችላለን። የሆኑ ሀሳቦችን አምጥተን በደንብ ዲኮንስትራክት ልናደረግ እንችላለን። እና የፕሮግራሙ ቅርጽም ሰምሃው ድፍረት የሚጠይቅ ዲስከሽን የሚጠይቅ ሀሳብ ነው። ኮንሽስ ኢትዮጵያ እኮ ነው። ኮንሽስነስ ዝም ብሎ አይፈጠርም። እና ከፕሮግራሙም ፎርማት ነው። እኛም ደግሞ ተነጋግረን ኦልሬዲ ይሄ ፕሮግራም ይቅረብ ብለን ወስነን ነው። በጋራ ነው ባይዘው የምንወስነው፣ በጋራ የወሰንበት ፕሮግራም ነው። ያው ማሜና እኔ እንኳን ስለምንተዋወቅ ብዙ ምንም እሱ ላይ የሚፈጥረው እኔ ጋር እንትን የለም። ለሰው ግን ክሊር ለማድረግ ኦዲየንሳችንን ስለምናከብር ይሄ ነው ለማለት ነው እንጂ የሰው ኮመንት ድንገት እዛ አንስቼ አንብቤ አይደለም። ዶክተር ወደ ቢልኮር ፖድካስት ልመልሰህና እንግዲህ ልፋቱን አይተናል ማለት ከፕሪፕሮዳክሽን ጀምሮ እስከ ፖስት ፕሮዳክሽን። ይሄ ፕሮግራም ደግሞ ሚንበር ቲቪም ላይ ይተላለፋል እና ብዙ እንትኖች አሉት ከዝግጅት ጀምሮ ቀረጻ፣ ከዛ በኋላ ታይትል፣ ብዙ ነገሮች አሉት እና ይሄ ሁሉ ፕሮሰስ እንትን ብሎ ደግሞ ይወጣል፣ ቪዲዮ ፐብሊሽ ይደረጋል። በተለይ መጀመሪያዎቹ አካባቢና የሆነ ታይም ላይ ከአልጎሪዝምም ጋር በተያያዘ በጣም የሚገራርሙ ሀሳቦች የወደድካቸው በጣም የተመሰጥክባቸው ሰው ያስተምራሉ፣ ይሄማ በቃ መቅረት የሌለበት መታየት ያለበት ብለህ የምታስባቸው ቪዲዮዎች
አይታዩም። እና ምንድነው ፊልም የምታደርገው? ያ ሁሉ ልፋት ከኮስትም አንፃር ብዙ ኮስት አለውና ሳይታይ ሲቀር ምንድነው ፊልም የምታደርገው? ምንድነው ቀደም ብዬ ነበር ቫልዩ ቨርሰስ ቫይራሊቲ ብዬ ነበር እና እኔ ማልዋሽህ ነገር የሰራነው ነገር ሲታይ በደንብ ነው ደስ የሚል። ምንም ይሄን ማድበሰብሰው ነገር አይደለም። አንዳንዴ ማታ ለቀነው ጠዋት ሲነሳ ብዙ ሰው ጋር ደርሶ ሀሳቡ መነጋገሪያ ሆኖ ሲያድር በቃ እንዲደርስ አይደል እንዲ ዓላማ ሰው እንዲለወጥበት አይደል ዓላማ። ስለዚህ ሲደርስና ብዙ ሰዎች ጋር ኮስችን ሲፈጥር አሃ ሞመንት ሲፈጥር ሲማርበት አንዱ ጥሩ ነገር ነው። ደርሶ ደግሞ ትርጉም ያለው ነገር ሲያስተላልፍ ነው ዋናው ነገር እና ደርሶ ትርጉም ያለው ነገር ሲያስተላልፍ ሁለቱ ማች ሲያደርጉልኝ ደስተኛ ነኝ። በፕሮግራሙ ኮንተንት ረክቼ ከዛ ብዙ ሰዎች አይተውት ሲያድሩ ጠዋት ሳየው በጣም ደስ ይለኛል። እናወራለንም እንደምታስታውሰው ከሆነ አንዳንዴ ግን በጣም የሚገርም ሀሳብ ይህን ሰውዬማ በቃ መስማት አለበት ሰው ምናምን ብለህ እንትን ብለህ ጠዋት ስትነሳ ወይም ሳምንት ቆይቶ ምናምን ብዙ ሰው ጋር አልደረሰም። ኦፍኮርስ ቢልኮር ፖድካስት ላይ የቀረበ ማንኛውም ሰው በሺዎቹ ይታያል እስከ ዛሬ ድረስ። ከዛ ያነሰ እንዲህ አስደንጋጭ ቁጥር የምትለው አይደለም፣ ይሄ ዜሮ የምትለው አይደለም። ግን ከኤክስፔክቴሽን አንጻር ይሄ ሰውዬማ በቃ ወይም እችን ሴትየውማ በጣም ብዙ ሰው ጋር ደርሶ በቃ ራሳቸው ይሻሽሉበታል፣ ተቋማቸውን ያሻሽላሉ ምናምን የምትላቸው እንትኖች ትምህርቶች አይደርሱም ባሰብከው ልክና በጀመራ ይገርመኛል ማለት ኦኬ ምንድን ነው የሚፈለገው አልጎሪዝም ምንድን ነው ሰው ባይዘዌ በጣም ለእኔ ጥሩ ቻሌንጅ ነው የሚሰጠኝ። እኔ በባህሬ እንደምታቀኝ ያልገባኝን ነገር ዲግ ለማድረግ ነው መወደው እና አሁን ስለ ዩቲዩብ በጣም እንዳቅረቶኛል። ምንድነው ዩቲዩብ፣ ምንድነው አልጎሪዝም፣ ምንድነው ቫይራሊቲ፣ ምንድነው ማርኬቲንግ፣ ምንድነው አቴንሽን የሚለውን ነገር በደንብ እንዳጠና አድርጎኛል። እኔ እንትን አይነት ሰው አይደለሁም። ችግር የለውም 100 ሰው ቢያየው ዋናው ቁም ነገሩ ነው ከሚሉት አይደለሁም። ቢቻል በደንብ ይታይ ነው። ግን ማይረባ ነገር በጣም ከሚታይ ሚረባ ነገር ሆኖ ትንሽ ቢታይ ይመርጣለሁ። እኔ ግን የምፈልገው ሚረባ ነገር በደንብ እንዲታይ እኔ እንደዛ ነው ባህሪ። በቃ ጥሩ ነገር ጥሩ ቦታ እንዲደርስ ነው የምፈልገው። ስለዚህ እንደዛ ሲሆን ብዙ በጣም አልከፋም ቱ ቢ ኦነስት ማለት ነው። ምን እንደዚህ ወይኔ ምናምን አይነት ነገር ምንም በሱ አይደለም የምንተዳደረው። ለዓላማ ነው የከፈት ነው እና ለምንድን ነው ብዬ እንድጠይቅ ያደርገኛል። አንዳንዴም የሰውንም ኢንተረስት የቱ ጋ ነው ያለው የሚለውንም ነገር ምለካበትም ጭምር ነው። በተለይ እንደ ሀገር ምን አይነት ነገር ነው ሰውን ኢንተረስት እኮ ነው አይደለ? አልጎሪዝም እኮ ሰውን ነው የሚከተለው። ሰው ምን ነገር ነው እየፈለገ ያለው የሚለውን ነገር ያሳዝነኛል። ባይሆን እሱ በጣም የሚገርም በቃ ይሄማ ለብዙ ሰው ያስተምራል ምለው እንትን ትንሽ የሺህ ሰዎች ሲያዩት በቃ ይሄ ነገር በጣም ቁም ነገር በስቶበታል ማለት ነው። ማህበረሰባችን ቁም ነገር ላይ ብዙም አይደለም ማለት ነው ብዬ አንዳንዴ ትንሽ በሱ መልኩ ያሳስበኛል። ለምን አልታየም ሳይሆን ግን አንዳንዴ ደግሞ ጥሩ ቁም ነገር ኖሯቸውም ካቀራረብ ደግሞ አሁን አቀራረቡ ስቶሪ አነጋገራቸው ስሜትን ምናምን የቀላቀሉ ሲሆኑ አየህ ቁም ነገርና ፕላስ ደግሞ ዴሊቨሪ ሞዳሊቲውም ጥሩ ሲሆን በደንብ ይታያል። ስለዚህ እንግዲህ የሰውን ብቻ ሳይድ ሳይሆን ከአቀራረብ ሳይድም ከኔም ሳይድ ሊሆን ይችላል፣ ከሆስቴ ሳይድ ሰውን ሚነካ ነገር የመናገር ነገር ይፈልጋል አይደል? ያው ቫይራሊቲ የሰውን ፔን ፖይንት ማግኘት አለበት አይደል? ምን ይፈልጋል፣ ምን ይወዳል ነው። ምን ያስፈልገዋል ብለህ ግን ስትሰራ አንዳንዴ ላትገጣጠም ትችላለህና እኛ ብዙ ጊዜ ምን ያስፈልገዋል ነው መነሻችን። ግን ምን ያስፈልገዋልና ምን ይፈልጋል እንዲገጥምልን ግን ብንጥር ጥሩ ነው ብዬ አስባለሁ። አሁን ጥሩ እየሄደ ያለ ይመስለኛል ዚስ ዴይስ። እኛም እየተማርን ነው እየታወቀም ነው ቢልኮር ፖድካስት። ግን እኔ በእርግጠኝነት በእኛ ኤሪያ ላይ
እንደዚህ ቁም ነገር ይዞ ኮንሲስተንትሊ የደቫሊው ጠብቆ ይሄን ያህል ራሱ መድረሱ አፕሪሼት ነው ማደርገው እንትን አይደለም የሚሰማኝ ማለት ነው። ግን ከዚህ በላይ ኤክስፔክት አደርጋለሁ። በጣም ሰፍቶ ብዙ ሰዎች እንዲጠቀሙ ማድረግ የሚችል ፕሮግራም እንዲሆን አሁን በደንብ እንትኑ አለ፣ እርሾ አለ በደንብ ግን መስፋት አለበት፣ በደንብ መደመጥ አለበት። እኛም ማሻሻል ያለብንን ነገር በደንብ ማሻሻል አለብን። ኦዲየንሱም ይኸውልህ ቁም ነገር ብጠላውም እንትን አይደለም ላይክ ምሸሸው ነገር አይደለም ማለት ሲደክም መዝናኛ ምናምን ልታይ ትችላለህ፣ የሆነ ለመዝናናት ምናምን ልታይ ትችላለህ። ግን እቺ ሀገር ስቲል ብዙ ቁም ነገር የሚያስፈልጋት ሀገር ነች። ሁሉም ሀገር ያስፈልገዋል፣ እኛ ደግሞ ብዙ ቁም ነገር ያስፈልገናል። እና ለዛ እኮ ነው ትንሽ ሰዎች የሚለወጡት። ትንሽ ሰዎች ናቸው ቁም ነገር አካባቢ ያሉት። እኛ ዓላማችን ይሄን ማስፋት ነው። ስለ ስራ፣ ስለ ለውጥ፣ ስለ ስኬት፣ ስለ መሪነት፣ ስለ ተቋም ብዙ ሰዎች ያሰቡበት ሀገር ላይ ሀገር ይለወጣል። ባይዘዌ ሌላ ሀገር ላይ አይተህ ከሆነ እንዲህ አይነት ቁም ነገሮች በጣም ይሰማል። ትልልቅ እንግዲህ ካወካቸው ብዙ ትልልቅ በሚሊየንስ ፎሎወር ያላቸው የሚገራርም ቁም ነገር ያወራሉ። ግን ለቁም ነገር ጆሮ አለ እዛ። ለምን ቢል መክፈል አለበት ሰው። ስለዚህ ቁም ነገር ካልሰማና ህይወቱ ላይ ቁም ነገር ካላደረገ የቤት ኪራዩን መክፈል ቢሉም መክፈል አይችልም። ማደግ ይፈልጋል፣ የተሻለ ሰው ሆኖ መገኘት ይፈልጋል። ስለዚህ ኢንተርቴንመንቱን አያይም እያልኩ ሳይሆን ኢንተርቴንመንት ግድ ነው ያያል። ግን ቁም ነገርንም የሚያይ ኮንሱም የሚያደርግ አሁን የእኛን ሀገር ቲክቶክ እና አሜሪካ ውስጥ ያለን ቲክቶክ ብዙ ሰዎች ይገረማሉ። እዚህ ሀገር በጣም የሚታዩ ነገሮች እና እዛ ሀገር የሚታዩ ነገሮች አንድ አይነት አይደለም። ስለዚህ በአልጎሪዝሙ ብቻ አላሳብብም ማለት ነው። ማሳብበው የሰውም ኢንትረስት ነው። ስለዚህ ግድ የለም ቁም ነገር አስፈላጊ ነው ለለውጥና ስለዚህ እያዋዛን ማቅረብ አለብን በእኛም ሳይድ፣ በሰውም ሳይድ ደግሞ ቁም ነገር ነው የሚለውጠን ትልቅ ቦታ የሚያደርሰን። ያኛው ጊዜያዊ ደስታ ሊሰጠን ይችላል። በጊዜያዊ ደስታ ግን ትልቅ ቦታ የደረሰ ሰው ካለ ንገረኝ። የለም። በጊዜያዊ ደስታ ተደስቷል፣ ጥሩ ነው። እኔ ባይዘው ኢንተርቴን ያርግ ሰው ሀላል በሆነ መልኩ ደስተኛ ይሁን፣ እረፍት። እኔ ሁሉ ሰዓት ጭንቀት ውስጥ ይግባ እያልኩ አይደለም። ግን ባላንሱ ግን የቁም ነገሩ ነገር ከፍ ባላለ ሰዓት ለውጥህም እየራቀ ነው የሚሄደውና ይሄ ሀገር ብዙ ችግር ያለበት ነው። ብዙ የኢኮኖሚ፣ የማህበራዊ፣ የፖለቲካዊ ችግር ያለበት ነው እና ይሄን የሚፈቱ ሰዎች ቁም ነገር ያላቸው ሰዎች መሆን አለባቸው። እነዛ ደግሞ ማዳመጥ ቢችሉ ማየት ቢችሉ ጥሩ ነው። እኛም ግን ደግሞ በእኛ ሳይድ ደግሞ ኦኬ በምን መልኩ ብናቀርብላቸው ነው ኢንተረስትድ ሆኖ የሚሰሙት የሚለው ደግሞ የእኛ ስራ ነው። እኛም ስራችን እንወጣ፣ የቤት ስራችን። ሰውም ደግሞ የሚጠቅመውን ነገር ቢያይ ደስ ይለኛል። ግን አላይም ካለም ደግሞ ችግር የለም። ለሚያየው ሰው እየሰራን እንቀጥላለን። ምንም ችግር የለውም። ቴንኪው ዶክተር። እያጠቃለልኩ ነው ጥያቄዎችን። ሜቢ አሁን እንግዲህ 62 ኤፒሶድ አሁን የእረፍት ወይም ደግሞ የትራንዚሽን ታይም ላይ ነው ወደ ሌላ ሲዘን ልንሄድና ትንሽ ቤት ቻሌንጅ ሊያደርግ ይችላል። ግን መናገር ግዴታ ነው ትባልና እስከዛሬ ካቀረብካቸው እንግዶችህ የተመቸህ ለአንተ ነምበር 1 ኤፒሶድ የማን ነው እና ለምት? በጣም ብዙ ነው። የሚገርምህ እንዴት እንደምመርጥ አላውቅም። የምሬን ነው። እኔ በጣም እንዲህ ስልህ የምር ስለምመሰጥባቸው ነው። በአንዳንድ ሰዎች በምን አይነት ታይፕ አሁን ለምሳሌ በልብን በማናገር በረቂቅነት በስሜት ስትል ሞር የነ ኡስታዝ በድር ብዙ ሰውም ጋር ደርሰዋል። እኔም በደንብ ልቤን ፈትሾታል። የነ ኡስታዝ በድር፣ አብዱልገፋር፣ አቡበከር እንደዛ ትንሽ ማህበረሰብ ተኮር ነክ ነገሮችና እዝነት ጋር የተገናኙ ነገሮች ስለሆኑ አንድ ሰው ልጠራልህ አልችልም። ግን የምር እነሱ ወስዶኛል። ወደ ቢዝነሱ ወደ ምናምን ስትሄድ ደግሞ ብዙ ሰው አላየውም። ግን በሶሻል ኢንተርፕረነርሺፕ በጣም ትንሽ ሰው ነው ያለው። የክብረት ጠብታ አምቡላንስ ባለቤት
የሚገርም ነገር አስተምሮኛል። የሚገርም ጽናት፣ የሚገርም ሬዚሊየንስ፣ የሚገርም ፓሽን፣ በቃ ሶሻል ኢንተርፕረነርሺፕን ብዙ ነገር የምትማርበት ኤፒሶድ ነበረ። እሱንም በጣም አፕሪሺየት ከማደርጋቸው ኤፒሶዶች ነው። ያው ይህን እንግዲህ ሌሎች ብዙ አሉ። ከማን ጋር ልታጣላኝ ፈልገህ ነው? ብጠቅስልህ ብዙ የነ መሐመድ ብሩሃን ብዙዎቹ የሌሎቹም በቅርብ ጊዜ ከቀረቡትም ውስጥ ከነ ፕሮፌሰር መስፍን ጀምሮ ብዙዎቹ በጣም ኢምፕሬሲቭ የሆነ ስቶሪ ጥንካሬ ያላቸው ናቸው እና ቢልኮር ላይ ለመምረጥ ይቸግራል። ቱ ቢ ኦነስት ሁሉም ይሄ የራሳቸው ታይፕ አላቸው። ታስበልጠው እንግዲህ አይገርምም? አሁን አንደኛ ምናምን ብትለኝ እንደዚህ በቃ ይሄኛው ነው አንደኛ ለማለት ይቸግረኛል። አይ ቲንክ ታይፕ ምን እንደዛ ስለሆነ እስኪ ኦዲየንሶች ይምረጡ። ባያዝድ ሳይሆኑ ከቀረቡ ከቢልኮር እንግዳዎች ውስጥ የትኛው በጣም አስተማራችሁ፣ መሰጣችሁ፣ ወደዳችሁት? ነምበር 1 የናንተ ከ1 እስከ 3 ወይም ቶፕ 3 ይምረጡና ለምን እንደሆነም ትንሽ መጻፍ ከቻሉ ደስ ይለናል። እና እስኪ ሼር አድርጉኝ እያላችሁ ነው ዶክተር? ሼር እንድታደርጉ እንዴ በጣም ብዙ ሰው ጋር መድረስ አለበት ቢልኮር ፖድካስት። ሼር አድርጉ ብቻ ሳይሆን የሚቀጥለውን ኤፒሶድ ልንጀምር ነው። ሰፋ አድርገን በጥሩ ሁኔታ ልንመጣ ነው። ቢልኮር ፖድካስት አሁን ጥሩ እየሄደ ነው በእኔ እይታ። ቅድም ያልከው እንዳለ ሆኖ በጣም ሰዎች ጋር በምን እንደማውቅ ታውቃለህ? ያንን ነገር ያለው ክፍለ ሀገር ሲሄዳው ማይሆን ቦታ ሄጄ ጎሚስታ እንደዚህ እያሰራው ቢልኮር ፖድካስት ሲል ደነግጣለሁ። አንዳንዴ መድረክ ላይ ሲያስተዋውቁኝ እንደዛ ብሎ እየጠሩ ሲያስተዋውቁኝ ትልቅ ቦታ ላይ ምናምንና ብዙ ቦታ እንደደረሰ እርግጠኛ ነኝ። ሀገር ውስጥም ከሀገር ውጭም ከሀገር ውጭም በደንብ ይታያል። ያው አልጎሪዝሙም ላይ ያሳይሃል። እና እስኪ ቻሌንጅ እንስጣቸው ለእኛ ወዳጆች ማለት ነው፣ ለቢልኮር ወዳጆች፣ ለቢልኮር ቤተሰቦች የምትወዱት ከሆነ ቢልኮር ፖድካስት ላይ ጥቅም አግኝታችሁ ከሆነ ቅድም እኔ የምወደውን እንግዳ ነው ለመወደው ኦዲየንስ ማቀርበው ብዬ የለ ቢልኮር ፖድካስትን የሚወዱ ሰዎች ካሉ ለሚወዷቸው ሰዎች ይጠቅሟቸዋል ብሎ ለሚያስቡ ሰዎች ቤተሰብ እንዲሆኑ ይጋብዙልን ማለት ነው። ያደርሷቸውና ቤተሰብ እንዲሆኑ ያድርጉ። ብዙ ተከታዮች ኦልሬዲ አፍርተናል፣ ግን አንዳንድ ተከታይ ተጨማሪ ቢያፈሩ እኮ ደብል ማድረግ ይችላል። እና የሚቀጥለው ፌዛችን ላይ የሆነ ያህል ከፍ ብለን ደግሞ እንገናኛለን ብዬ አስባለሁ። ስለዚህ ዛትስ ማይ ቻሌንጅ ቢልኮር ኔክስት አሁን ያለው 54,000 ዩቲዩብ ላይ ሰብስክራይበራቸው ቀጣይ ሲዘን ላይ 100,000 ገብቶ እንጠብቅ። ላይክ ቢሆን እንደ አብዝተንባቸው በኋላ እንዳይጨነቁ በደንብ ሼር ይደረግ። በጣም ጠቃሚ ሀሳቦች እንደሰማችሁት ቢልኮር ፖድካስት ከጀርባ ያሉ ብዙ ነገሮች አሉትና ለእናንተ ሊደርስ በዚህ ልክ እየጣረ የሚገኘው ዶክተር ቢላል ቢልኮር ቲሞችን ሁላችንም ይህንን አፕሪሺየት እንድታደርጉ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ብለን አናውቅም ዶክተር። አይገርምም? ለምንድን ነው ማንለው ግን ብለን አናውቅም። በዛ አንድ ቀን ተብሎ ማይታው ያልተለመደ ነው አይደለ? በፖድካስት በዩቲዩብ በምናምን አሁን ግን በሉ እያለ ነው። አረ ሼር እያረጋችሁ ብዙ ሰው ጋር እንዲደርስ እያረጋችሁ ሀሳባችን ይስፋ፣ ሁሉም ሰው ጋር ይድረስ። ስንጀምር እንደዛ አንልም። ለምን መሰለ? ስራው እንዲሄድ ነው የምንፈልገው። ቴስት ማድረግ እንፈልጋለን ኦርጋኒካሊ። አሁን ያንን ፌዝ አልፈናል። አሁን የመስፋፋት ፌዝ ነው፣ ሁሉም ጋር የመድረስ ነው። ድሮ ፕሮዳክታችንን የሚወዱ ሰዎች ጋር እንዲደርስ ነው። አሁን ደግሞ ሊወዱ የሚችሉ ፖቴንሻሎች ሰዎች ጋር ሊጠቅማቸው የሚችል ሰው ጋር ሁላ ከተለፋበት አይቀር እንዲደርስ ለማድረግ ነው። ሁላችሁም የቢልኮር ፖድካስት ቤተሰቦች እንድትሆኑ ሰብስክራይብ እና ሼር አድርጋችሁ የቢልኮርን እንድትቀላቀሉ በዚህ አጋጣሚ ጥሪ እናቀርባለን። ሆስት እኔ መቀጠል አለብኝ ብለህ ታስባለህ? እሱ ላይ ትንሽ በሲዝን 2 ሆስት ማን ነው? እስኪ ገምቱ። ማን ይሁንላችሁ ይመስላችኋል? ወይ ማን ይሁንላችሁ? አክቹዋሊ አሁን እንኳን መቀየር ቢችሉ አይመስለኝም። አይ እንደዛ ብለህ ኮሜንት ላይ እሱንም ያስቀምጡልህ። በቀጣይ ደግሞ ለየት ያለ ሲዝን ነው የሚሆነውና በደንብ በአሪፍ ነገር ይጠብቁናል።
አዎ ቀጣዩ ሲዝን እንግዲህ አንድ ምዕራፍ ጨርሰናል። ሁለተኛ ምዕራፍ ልንጀምር ነው። ስለዚህ ለውጦች ይኖራሉ እና እነዛ ለውጦች ላይ እንዲሳተፉ ፈልጋለሁ። ቢልኮር ኮሚኒቲ ለነሱ አይደል የሚሰራው። እስኪ ምን አይነት ገስት እስካሁን ያቀረብናቸውን ገስቶች ታውቃላችሁ? ሊቀርቡ የሚቀጥለውን አንድ ለምሳሌ ኤፒሶድ አንድ ሲዝን ማን ቢቀርብ ብላችሁ ታስባላችሁ? የቢልኮር ፖድካስት የሚመጥኑ የምትሏቸው እንግዶቹን እስኪ እናንተንም ሀሳብ እንስማ። ከእኛ የምንላቸውን ዓመት ከ6 ወር ሳንጠይቃቸው አቅርበናል። እናንተ ደግሞ ቅድም ባልነው ፊሎሶፊ አይደል የሆነ ነገር ለሰው ያሻግራሉ፣ ይጠቅማሉ፣ ህይወታቸው ያስተምራል፣ እውቀታቸው ያስተምራል የምትሏቸው ያልቀረቡ የምትሏቸውን ኮመንት ውስጥ እንዲያስቀምጡልን። ሁለተኛ የእውነቴን ነው ምለው በምን ተቀይረን እንደ አቀራረብም ይሁን በይዘትም ይሁን በኮንተንትም ይሁን በአጠያየቅም ይሁን ምን አይነት ነገሮች ቢቀየሩ ብላችሁ ታስባላችሁ? ሶስተኛ እንግዲህ እኔ ቀልዴን እንዳይመስል ሙራድ ሆስትስ ራሱ መቀየር የለበትም ወይ በዚህ ሲዝን እያልኩ እያሰብኩ ነው። እንትን ለማለት አይደለም ጀስት ለእንትን ሳይሆን ሰሞኑን በጣም እያሰብኩበት ነው እና አንድ ሰው ነው እንዲህ እስከ መጨረሻ ይዞ መሄድ ያለበት? ሌላ ሰውስ ትንሽ እረፍት ሳያስፈልግም ወይ የሚለውን ነገር በደንብ እያሰብኩበት ነው እና እዛም ላይ እንትና ሆስት ያርግ ማለትም ሀሳብ ይሰጣሉ፣ ግን መጨረሻ ውሳኔውን ለእኛ ይተውልናል እዚህ ላይ ማለት ነው። ግን ስቲል ኦፕን ነው። ሆስት ሪኮመንድ የምታደርጉንም ከሆነ ሀሳብ ስጡበት እያላችሁ ነው ዶክተር። ለመልቀቅ ይመስላል ለመሸሽ ስማ አፍሪካ ውስጥ ስልጣንና ወንበር አይለቀቅም ይባላል እና ግን በፍቃደኝነት መልቀቅ ካለብን ብዙ ችግር የለብንም። እኛ ግን ዝም ብዬ ሳስበው እነዚህን የቀረቡ ገስቶች ለአሁን አንተ ቦታ ላይ ሆኜ እኔ ሆስት አድርጊያቸው ቢሆን ኖሮ ብዬ ሳስብ ላይመጣ ይችላል እና አንዳንዴ አሁን አንድ ፐርፌክት ማች የነበረ እንትን ኮመንቶች ታያለ አይደለ? ተመልካቾች የሚጽፉት ኮመንት ነው እና ጠያቂና ተጠያቂ ሲገናኙ ይላል። ብዙ ጊዜ ይባላል። አንድ አይደለም እኛ ላይ ራሱ ማለት ነው። እና ኮመንት ላይ አሁን ስለ ሰውየው በዚህ ልክ አጥንቶ ተዘጋጅቶ ጥያቄዎቹን ከኦዲየንሱ ጋር አብዛኛው ኦዲየንሳችንን የሚመስል ጥያቄ ማዘጋጀት በራሱ በጣም ከባድ ነው። እንደፈራኸውም አይደለም ማለት በጣም ራስህ እኮ ለውጡ ይታወቃል እና እነዚህን ሰዎች የሚመጥን ጥያቄ ማዘጋጀት በራሱ ቻሌንጂንግ ነው። ይሄ የኔ ሀሳብ ነው እና ፊት የሚያደርግ ሰው ግን አለ ብለው የሚያስቡ ከሆነ እድሉን ስለሰጣችሁ ዶክተር ኮመንት ላይ ጻፉ። ዶክተር በጣም እንግዳችን ስለሆንክና የቢልኮር ፖድካስትን 1 ዓመት ከ6 ወር ጉዞ በደንብ ታትረህ እያጠነከርከን እኛንም እንድንሰራ ስላደረግከን በጣም እናመሰግናለን። ቢልኮር ፖድካስት ወደፊት በደንብ አድጎ አሉ ከሚባሉ ፖድካስቶች በሊደርሺፕም በቢዝነስ ሊደርሺፕም በምትፈልጋቸው ሴግመንቶች የተሳካ እንዲሆን እመኝልሃለሁ። ከዚህ በተጨማሪ ዋን ዊዝደም ሼር አድርግ ብትባል ደስ ያለህን እድል ልስጥህና እንቋጨው። በእኔ በኩል ጨርሼ አይ ቲንክ ቀጣይ ፕሮግራሞች ላይ ከሲዝን 2ኛ ምዕራፍ ከመሄዳችን በፊት ምን ተማርን እስከ ዛሬ ከቀረቡ የፖድካስት እንግዶቻችን የሚለውን ሪፍሌክሽን እንሰራለን። ኔክስት እንሰራለን፣ ሪፍሌክት እናደርጋለን፣ ኔክስት እንሰራለን። እንዲጠብቁ በጣም ብዙ የተጨመቁ ዊዝደሞች የእኔ ከሚሆን የተጨመቁ ዊዝደሞች ከቢልኮር ፖድካስት ላይ የተወሰዱ ዊዝደሞችን የራሴንም ጨምሬ የራሴም ይኖረኛል አይደል የራሴንም ዊዝደም ጨምሬ የእንግዶቻችን ከቢልኮር ፖድካስት ገስትስ እንትን ዊዝደም ቢልኮር ፖድካስት ገስት ዊዝደም በሚል ሪፍሌክት እናደርግባቸዋለን እና እዛ ላይ የራሴንም ዊዝደም አቀርባለሁ ማለት ነው። ሲንተሳይዝ ለማድረግ ሞክራለሁ። በጣም ከፖድካስቶቹ ባልተናነሰ የምንማርባቸው ይመስለኛል እና በሚቀጥለው ፕሮግራም ያንን እንዲጠብቁ ለማለት ነው።
ቴንኪዩ እንግዳ ስላደረገኝ እኔም ያንተ ቦታ ላይ ሆኜ እንድጠይቅ ስለፈቀድክልኝ አመሰግናለሁ። ቦታው በጣም ይከብዳል። ተመልካቾቻችን በቀጣይ ክፍል እስክንገናኝ መልካም ቆይታ ይሁንላችሁ። እናመሰግናለን።